የምንግባባው። እሺ እንደዛ ከሆነ የምድር እንዴ ምን ሆነ ነው እና ታዲያ የምን መንግስት ነው? ቅድም ስናወራ በነበረው ውይይታችን ላይ የመሐመድ መግዛት ምናምን እያልከኝ ስታወራ የነበረው ዳይሬክት ንጉስ ነበሩ የሚለውን እንዳለ አንድ ጊዜ ከይቅርታ ጋር እግዚአብሔር የሚያስነሳው ፊፍዝ ኪንግደም አለ አይደል? መቼ ነው የሚነሳው? ከ95 እስከ ፎል ኦፍ ኮንስታንቲኖፕል አይደለም ነው? ኮንስታንቲኖፕል የግዛት አይደለም? ውሸት ነው እንዴ? ኮንስታንቲኖፕል እሺ ፈርሷል አልፈረሰም? እሺ እኮ አዎ፣ የፈረሰው መቼ ነው ነው ጥያቄው። ፎል ያደረገው መቼ ነው? ኮንስታንቲኖፕል ሮም በክርስቶስ የንግስና ዘመን። ኧረ ቢስሚላ ክርስቶስን ነው እነሱ ያጠፉት ወይስ ክርስቶስ ነው ያጠፋቸው? ኦልስ ፕሮፌሲ ነው እየተናገርክ ያለው። ክርስቶስ ሮማውያን ክርስቶስን ገለውታል ወይስ ክርስቶስ ነው የገደላቸው? እንዴት ነው የሆነው? ንገረኝ እስኪ። አንዴ በመስቀሉ ድል ነሳቸው እንጂ ኢብራሂም። ኧረ ቢስሚላ ወይ ኡስታዝ ያልተረዳው ነገር አለ። ኦሜጋ አንድ ያልተረዳው ቁም ነገር አለ። የባቢሎን መንግስት የቀጠቀጠው ማን ነው? አንደኛው እንደሚቀጠቅጥ ይናገራል በትንቢቱ መሰረት። የባቢሎን መንግስት የቀጠቀጠው ነው ማን ነው? ስለ ክርስቶስ ነው። ሁሉንም እንትኑን ሸክላውን ያፈረሰው ያ ድንጋይ ነው። መጀመሪያ ላይ የባቢሎን መንግስት የቀጠቀጠው ማን ነው? ቀጥቅጦ እንትን ያለው በታሪክ ውስጥ። እሺ እሱኛውን አስረዱኝ። እሺ ያው ከማን ስለገባኝ ነው አስረዱኝ። አይደለም እኮ ካላወቅ እውቀቱ ከሌለ ሌላ ሰው እድሉ መስጠት ያለብን። በግምት እንድትመልስ አንፈልግም። የባቢሎንን መንግስት የቀጠቀጠው ማን ነው? እሺ ባቢሎናውያን እንትን ከእስራኤላውያን ወደ እንትን እንዲመለሱ ያደረገውን ሰው ነው የፈለጋችሁት? የጠየኩ የባቢሎን መንግስት ናቡከደነጾር የሚመራው የባቢሎን መንግስት ማን ነው ዴክላይን ያደረገው? ፌል እንዲያደርግ ያደረገው ማን ነው? እሺ አላውቅም። ሜዶን ፋርስ በቃ ሌላ ሰው አስገባ። አይ ቲንክ ከባድ ነው እንደዚህ ማለት እያስረዳን እያንዳንዱን አይደለም። እኛ የሚሞግት ሰው ነው የምንፈልገው በአሁኑ ሰዓት እንጂ የምናስተምረው ሰው አይደለም የሚያስፈልገው። ስለዚህ ምን ይመስላል ኢብራሂም? ወይ ምናልባት ያው ከተረዳ ምናልባት ካስረዳው ነው እንጂ ያው እውነትን ነው። እኛ የሚሞግተን ነው የምንፈልገው ስለሆነ የሚሞግት ነው። ምክንያቱም እንትኑ ጥቅሱን እዛ ላይ ያለውን ግንዛቤ እዛ ላይ ያለውን ዕውቀቱን እንዲነግረን ነው እኛ የፈለግነው። ዳንኤል 2 ላይ ያለው እኛ እንዲህ ያለን ክሌም አደረግን። ክሌሙ ትክክል አይደለም ብሎ ዲስፕሩቭ እንዲያደርገን ነው አንድ ሰው የምንፈልገው። በተረፈ ዳዴ ለማስባል አይደለም። ዳዴ የሚያስብሉ አሉ። ህፃናት ሙያ ምናምን የሚባል አለ። እዛ ላከላከው እሱን ዳዴ የሚል አይደለም። በደንብ ጦር አሰልፎ ምናምን የሚዋጋ ነው እንጂ አሁን ዳዴ ወፌ ቆመች ለማለት እኔ እንደዛ አይመስለኝም። ጊዜው አይደለም አሁን ለማለት ፈልጌ ምክንያቱ አይደለም ማለት ነው። ወላሂ ተከተል። ስለዚህ እኔ ክርስቲያን ካለ ዳንኤል 2 ዳንኤል 7 ለማን ነው? በቃ አስረዱኑና አስረዱን። በቃ there any person ክርስቲያን የሆነ ማለት ነው። የለም እንደማትመጡ እናውቃለን። ኦፍ ኮርስ ሁሉ ነገር አስተምረናችሁ እንዴት ነው የሚሆነው? ክርስቶስ አምላክነትንም አስተምረናችሁ ማለት አምላክ እንዳልሆነ አስተምረናችሁ ስላሴን ኮንሴፕቱን አስተምረን እንደገና ደግሞ አሁን ጭራሽ እዚህ ዳንኤል 2 ላይ ደግሞ ለኢየሱስ አምላክነት ነው የምትጠቀሙት የሚለውን ነገር እንዴት ነው ማስረዳት የሚያቅታችሁ? ገብታችሁ ኑና አስረዱን። ያው እየጠበቅን ነው። የለም ክርስቲያን አንድም የለም። ያው ደፍሮ የሚገባ የለም። በነገራችሁ ላይ እኔ በግሌ ነው የምላችሁ። እኔ በግሌ በትንቢት ማለትም በትንቢት ለኢየሱስ ክርስቶስ አምላክነት የምታመጧቸው ጥቅሶች እንዳለ ለነብዩ መሐመድ ናቸው ብዬ ነው ማምነው። ይሄንን ሌላ ጊዜ እንሟገት። አሁን ዳንኤል 2 እና ዳንኤል 7 የሚገባል። ዳንኤል 2:7 ይምሩ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ሀቢቢ አይ ማሻአላህ በጣም ገራሚ ትምህርት ነበረ። ኡስታዙና እንደሚብሮ እንደሜ ጀዛኩሙላህ። ግን ኢብሮ እስካሁን ብዙ ቲክቶክ ላይ ማለት ነው አየሁኝ። እስካሁን በህይወቴ ወላሂ እየዋሸሁ አይደለም፣ በዳንኤል ላይ የሞገት አይቻልም። ወላሂ ውሸት አይደለም። እስቲ ያጀማ ክርስቲያን ካለ መምህራችሁም ይሁን የፈለገ ይሁን እስቲ ገብቶ ይሞክር። ወረበል እኔ አላየሁም። ባለፈው ብቻ አነ ሲወያየ እሱም ግን የሚያስኬድ ሙግት አልነበረም የተነሳ። ብቃት ያለው ጀግና ዳንኤል ላይ ሊሞግት የሚችል ይግባ። ኮሜንቶች ጻፉ። ግን የሚኖር አይመስለኝም። ማባከን ነው የሆነ በቃ አንተም እዚህ ትፈጣለህ እነሱም ከስሩ ያራሉ እንጂ መፍትሄ አለ አይመስለኝም። አሁን ሰሞኑን ማለት ነው ይምሩዬ፣ ሰሞኑን እኔና አነስ አቀረብን ለአንድ መምህር ስም አንጠቅስም
አቀረብንና ያቀረብነው 2 ርዕስ ነው። አንደኛው በክርስቶሎጂ ነው። ሁለተኛው ደግሞ ኢየሱስ አምላክነትና ፕሮፌሲ 2 በቃ ጠና ያሉ መምህሮች ናቸውና ወላሂ እንዲህ ያሉ ፕሮፌሲ አልወያይም አሉ። ክርስቶስና አምላክነትንም አንወያይም አሉ። ለምን? አይ በፈጣሪነቱ ብቻ ቁንጽል የሆነች ሐሳብ እንደዚህ ማለት እንደዚህ እቺን የምታህል ሐሳብ እናውራ፣ ይዳሰሳል በዛ ላይ እናውራ አናወራም። እምቢ ያሉ ሁለቱም በቃ አቀረ ማለት ነው። ያሳዝን። ይሄንን ራሱ ማዋታቸው ይደነቃል። ለማዋት መሞከራቸው ራሱ ይደነቃል። ሲጀመር ብሮ ባላየ እኮ ነው። ሲጀመር በቃ ብሎክ ያደርጋሉ አይደለ እንዴ? ሲያደርጉት የነበረው ባለፈው ማዋታቸው ራሱ ይደነቃል። ግን እስቲ ሞክሩ እላለሁኝ። አይ ብሮ ፕሮፌሲን የሚሆን አይመስለኝም። ፕሮፌሲ ለመሰለክ ሂስቶሪካሊ አጥንተው መሞገትም አይችሉም። ፕላስ ደግሞ መጽሐፉም ግልጽ ነው። በቃ የፈጠጠ መታ ነው። ይከብዳችኋል። ግን ሞክሩ ያጀማው ቢላህ አለይኩም ጀስት በቃ ይሞክራሉ እኮ ብሮ ከሆነ ህዝቡ እንዳይታዘባችሁ በሾኔ ጋር ገብተህ እለለጥ ትላለህ እኮ ችግር የሆነ ነገር ብለህ ፖለቲካ ሰጥ ይወጣል። ሞክሩ ማሰሱን እንኳን እንዴ እንጂ ዘግቶ በረቀት አይሆንም። ሞክሩ ያጀማ። እስኪ ካለ አንድ ቁጥር ጻፉ። ግን ብሮ ይሄ ርዕስ ወላሂ በጣም ከባድ እንደሆነ በደንብ እየተረዳሁ ነው። በቆየ ቁጥር ለመሰላችሁ የለም ሰው ከሌለ በቃ ምንም ወጥመድ እንደሆነ እየተገነዘብን ያለው እስኪ ሰማይ ነው። ቅድም አሁን በዛ ላይ ማውራት ጀምሬ ወላሂ ያዘጉብኝ ድጋሚ ያን ከአካውንቴን ተዘጋ። ዛሬ ነው አልፋ የሚባለው ልጅ አታስገባው ሀቢቢ። እሱ ልጅ ሪፖርት ያደርጋል። አልፋ የሚባለው ልጅ ባለፈው አዘግቶብኝ ገብቷል። ነው አይደል? ያጀማ ኮሜንት ኦሜጋ ነው ቅድም የገባው እንጂ አልፋ አይደለም። ወላሂ ኦሜጋ ነው የገባው። አይ አንድ ሪፖርት የሚያደርጉት ይሄ ሁለተኛው አካውንት ነው። ይሄ ሁለተኛው እኮ ነው። ኦሜጋ ይመስለኛል። ኢንሻአላህ ኢብሮ በውስጥ አውራኝ የሆነ መፍትሄ ያለው አዲስ መፍትሄ አለ። ቆይ አውራለሁ። ግን በጣም ሪፖርት እየተደረገ ነው። እናስከፍተዋለን። ግን ሪፖርት እየተደረገ ነው። አብሶ አንተ አካውንት ላይ በጣም አለ። ከባለፈው ጀምሮ አይደለ? ይወደዋል። ሲጀመር አንተ ይወደዋል። አራተኛ በቀላሉ በ3 ሳምንት ውስጥ አራተኛ ጊዜ ኢምሮ እንዴት እናድርግ? ምንድን ነው የሚሻለው? አሁን የሁሉ ሰው ቁጭ ልናደርግ ነው ወይስ እንዴት ነው? ኡስታዝ ምን ትላላችሁ? ምን ትላላችሁ? ኢምሮ እንዴት ይሻላል? ይገቡ ይሆን ይኖሩ ይሆን? ኢብሮ አንዴ ይሄኛውን ከእንትን ጋር ይገናኛል። ኪንግደም አሁን ይሄ ሁላ ስለ ኪንግደም ኦፍ ጋድ ነው አለ እየተወራ ያለው። አዎ ወመሰሉሁም ፊል ኢንጂሊ ከዘርዒን አኽረጀ ሸጣሁ ምናምን የሚለው ዳንኤል እሱ መዝሙረ ዳዊት ምዕራፍ 73 71 72 73 74 እዛ ላይ አለ። አንድ ቀን ኢንሻአላህ አረግበታለሁ እሱ እዛ ላይ እንደዚህ ነው ቁጭ ያለው። ወላሂ ነው እንደዚህ ፊት ለፊት ነው ያለው እሱ ኢንሻአላህ። እዚህ ላይ ካለ አላውቅም እኔ ቅዱሳኑ የሚለው አለ እዚህ ላይ ቅዱሳኑ የሚለው ቅድም ኡስታዝም ሊያብራራልን ነበረ። አይ ቲንክ ረስቶት ነው መሰለኝ ኡስታዝ። ቅዱሳኑ የሚለውን እኮ ረሳህ ታውቃለህ ኡስታዝ? አብራራላችኋለሁ ብለህ ካለ ምናልባት ካለ አላውቅም። የትኛውን ዳንኤል ላይ ዳንኤል 7 ቅዱሳኑም የሚል አለ አይደለ? እዚህ ጋር ማለት ነው ዳንኤል 7 ላይ ምን አልከኝ ኤብሮ? አፉ በለኝ። ቅዱሳኑ የሚለውን ቅድም አብራራላችኋለሁ ብለህ ረሳህን? የታለ መሰለህ የሚሰጣቸው እና የዶክተር ቃልና ፔላህ ነው የሚለው የዕብራይስጡ ቃል ማለት ነው። በነገራችን ላይ ፔላህ የሚለው ቃል አረማይክ ታርገም በሚባለው መጽሐፍ ላይ ዘፍጥረት ላይ ታናሹ ለታላቁ ይገዛ ወይም ደግሞ በሌላ አባባል ደግሞ ወንድሞቼ ይገዙልህ ለሚለው ቃል የሚገባው ፔላህ ነው የሚለው ሲምፕሊ ማለት ነው። ግን ዳንኤል ምዕራፍ 7 ቁጥር 14 ላይ ግዛትም ይገዙለት ዘንድ አለ። እንደው ለኢየሱስ ነው እንኳን ብንል ግዛት እንዲገዙለት ስልጣን ተሰጠው ማለት ዛት ሚስ ለኢየሱስ የሚገዙለት ሰሚሽን ሰዎች የሚያደርጉት በስጦታ ያገኘው እኮ ነው ራሱ ማለት ነው። እስቲ ይኸው ራሱ 14 ላይ ነው 7 14 ላይ ነው። በጣም ነው የሚገርመው ራሱ ወገኖችና አህዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስት ሰጠው። ግዛቱም የማያልፍ የዘላለም ግዛት ነው። መንግስቱም የማይጠፋ ይላል። በስጦታ ካገኘው ኦንቶሎጂካል አይሆንም፣ ፈንክሽናል ነው የሚሆነው። ጀዛከላ ሰዎች ለኢየሱስ የሚገዙት የሚሆነው ፈንክሽናል ሰቦርዲኔሽን ነው የሚሆነው። ኦንቶሎጂካል ሰቦርዲኔሽን ሊሆን አይችልም። ለምን? በስጦታ ያገኘው ነው፣ የባህሪ ገንዘቡ አይደለም። ያንን ነው እንትን የሚሉ ማለት መሲ አስገቡኝ እያለች ነው። አስገቧት።
እሺ አስገቧት። ኡስታዝ ይሄ የሰሃቦችን ጉዳይ ቅድም ስለ ሰሃቦች ላስት ታይም አስረድተን ነበር። እንደውም ምን አለ መንግስትም ግዛትም ከሰማይ ሁሉ በታች ያሉ የመንግስታት ታላቅነት ለልዑል ቅዱሳን ህዝብ ይሰጣል አለ። የልዑል ቅዱሳን ህዝብ በቃ ኡማ ነው። የረሱል ሰለላሁ ዐለይሂ ወሰለምን ኡማ ነው የሚያሳየው። እሱ ማቴዎስ ወንጌል ምዕራፍ 21 ቁጥር 42 ላይ፣ መዝሙረ ዳዊት ምዕራፍ 118 ቁጥር 22 ላይ ግንበኞች የናቋት ድንጋይ ነው የምትለው የማዕዘን ራስ ሆነች ለዓይናችንም ድንቅ ናት ነው የሚለው። አማራ አይተው ከሆነ የማቴዎስ ላይ ለዓይናችን ድንቅ ነው ብሎ በማስኩላይን ነው የሚያስቀምጠው። እንትን ላይ ግን ስትመለከተው ለዓይናችን ድንቅ ናት ነው የሚለው። የዕብራይስጥም የግሪክ ሰብጀንትም የአዲስ ኪዳንም ጸሐፊዎች ሲጽፉት እዛ ጋር ፌሚናይን ጄንደር ነው የሚያስቀምጠው። ዛት ሚንስ ዳንኤል 2:44 ላይ ያለችው ናት ድንጋይ ከተራራ ላይ ተፈነቀለ የተባለችው ናት። ጥያቄ የምናነሳው በእነዚያ ነገስታት ዘመን ነው ድንጋዩ የተፈነቀለው። ድንጋዩ መፈቀል ብቻ አይደለም ምድርን ፈጽሞ ሞላ ይላል። የረሱል ሰለላሁ ዐለይሂ ወሰለም ኡማ የሌለበት ቦታ የለም። በኤክስፓንሽን ደረጃ 235 ሀገሮች ውስጥ አለ በአሁኑ ሰዓት በዓለም ዙሪያ። በፋስተስት ግሮዊንግ ሪሊጅን ደግሞ አንደኝነቱን ይዟል። በኤክስፓንሽንም በኮንሶሌሽንም የሚያክለው የለም። ከእሳቸው በኋላ ደግሞ የሚመጣም የለም። የመጨረሻ ነው፣ ለዘላለም የማይፈርስ ነው ብሎ ያስቀመጠው። ከዛ በኋላ የሚመጣ የለም፣ ለዘላለም የማይፈርስ መንግስት ላይ ያለው ብሎ ያስቀመጠው። ያ ኡማ ለዘላለም የሚኖር ኡማ ነው ራሱ ኖርማል ማለት ነው። ያ በትክክል ኡስታዝ። ይሄ ነገር ኡስታዝ እንትን ላይ አይተህም ከሆነ ማቴዎስ 22 ላይ ስለ ንጉሱ ከተናገረ በኋላ እግዚአብሔር ንጉሱን ተቆጣ፣ ጭፍሮቹንም ልኮ እነዚያ ገዳዮችን አጠፋ፣ ከተማቸውንም አቃጠለ። ይሄ በእሱም ለመጀመሪያ ጊዜ ከአንተና ከናስ ነው የሰማሁት። ማን ነው? ከአነስ ነው የሰማሁት። የምር ለመናገር አላውቀውም እሱ። ይሄንን ግን ማውቀው የዛሬ 7 ዓመት ነው የማውቀው። የዚህ ዳንኤል 2 ዳንኤል 7ን የማውቀው ማለት ነው ራሱ ማለት ነው። እና ባዛንታይን ኢምፓየር ላይ መተው በአቡበከር ሲዲቅ ጊዜ መተው የተዋጉበት ምክንያት በጣም ፈርተው የሰማይ አምላክ ለዘላለም መንግስት ያስነሳል የሚለው ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? መጀመሪያ እንደዚህ ከሊፋ ይሆናል 3 ከሊፋ ይሆንና አራተኛው ከሊፋ ሲያልቅ ያላ መንግስት ይመሰረታል ብለዋል። አይተህ ከሆነ አይተዋል። እሱ ጥቅስ ሐዲስ ላይ ይመሰረታል ብለዋል። ኦኬ አላየሁትም። እስቲ አሁን የሚመች ቦታ ስለሌለው ነው እንጂ አሳያችኋለሁ። ሐዲሱን ልክላችኋለሁ። ያላ ልክ እንደዛ ብለዋል። 4 ከሊፋዎች ላይ ከዛ በኋላ ልክ ሲያልቅ በዚህ ታይም ሰጥተዋል። ራሱ 21 ዓመት ነው ምናምን እንደዚህ ሰጡት እሳቸው ከተናገሩበት ጀምሮ። ከዛ በኋላ የአላህ መንግስት ይመሰረታል ብለዋል። የአላህ መንግስት የተባለው ኡማው ነው፣ የረሱል ሰለላሁ ዐለይሂ ወሰለም ኡማ ነው። የኸሊፋው እንትን ካለ በኋላ በኡማ ሴትልድ ያደረገበትን ነው ኪንግደሙ ማለት ነውና በጣም አሜዚንግ የሆነ ፕሮፌሲ ነው ያለው። ቀጥሉ። ያ ትክክል ኡስታዝ ጀዛከላ። እሱ ሐዲሱን ጠብቃለሁ ኡስታዝ፣ ሐዲሱን ጠብቃለሁ። እና እዚህ ላይ ማቴዎስ 22 ላይ ይህ መንግስት ሰማያት ለልጁ ሰርግ ያደረገ ንጉስ ትመስላለች፣ የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ ይላል። እና ባሮቹ ያው አይሁዳውያን ናቸው፣ ሊመጡም አልወደዱም። ደግሞ ሌሎች ባሮችን ላከ ነቢያትን። የታደሙት ግን እነሆ ድግሴን ያዘጋጀው ኮርማዎቼና የሰቡ ከብቶች ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው አለ እግዚአብሔር ሲል እንግዲህ ባሮቹን ነቢያትን ልኮ አለ። እነሱ ግን ቸል ብለው አንዱን ወደ እርሻው ሌላው ወደ ንግዱ ይሄዳል። ገነትን አልፈልግም ብለው ማለት የእግዚአብሔርን ግብዣ። ንጉሱ ተቆጣ። የዛን ጊዜ ንጉሱ የተቆጣው መቼ ነው? ጭፍሮቹንም ልኮ እነዚያ ገዳዮችን አጠፋ፣ ከተማቸውንም አቃጠለ አለ። ይሄ ታሪክ በታሪክ የተከሰተው እንደምታውቁት ኮሜንታሪዎች ላይ ስንመለከት ቤንሰን ኮሜንታሪ ላይ ይሄ የአምላክ ጭፍሮች የተባሉት ጂውስ ባይ ዘ ሮማን አርሚስ ኮልድ ጋድስ አርሚ ነው። የአምላክ አርሚ ተብለው ተሰየሙ እንጂ የአምላክ አርሚ አይደሉም። ሊያጠፋቸው ሲፈልግ ነው፣ መጥፎን በመጥፎ ያጠፋዋልና። ስለዚህ በተመሳሳይ ፑልፒት ኮሜንታሪ ላይ ማቴዎስ 23 ማቴዎስ 22:7 ላይ ከተማቸውን ጀሩሳሌምን ወደ አሽ የቀየሩት መቼ ነው ብለው ነው የሚያስቀምጠው። የስተዲ ባይብል ላይ ነው። ይሄ 70 ኤዲ ላይ ነው ጀሩሳሌም እንደዛ የሆነችው ብሎ ያስቀምጣል። አሁን 70 ኤዲ ላይ ምንድነው የተከሰተው? ከተማቸውን አምላክ አጠፋ። ልክ ከማቴዎስ 21 ጋር ተመሳሳይ ነገር ነው ያስቀመጠው። በዚያን ጊዜ ባሮቹ ሰርጉ ተዘጋጅቷል፣ ነገር ግን የታደሙት የማይገኙባቸው ሆኗል። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ጥሩ አላቸው። እንግዲህ ሌሎች ባሮች መጥተዋል። እነዚህ አሁን የእግዚአብሔር ወደ ሰርጉም ጥሩ አለ። አሁን ጥያቄያችን ምንድን ነው? እዚህ ጋር መጀመሪያ እመጣለሁ። በባይብል ላይ በሂስትሪ ብትመለከቱ ከ70 ኤዲ በኋላ የተላከ ማንም የለም አምላክ የላከው።
ማንም የለም። ጳውሎስ ነው እንዳይሉን ጳውሎስ በ65 ኤዲ ላይ ሞቷል። ያው ዳይድ ከ62 እስከ 64 ኤዲ በሚገመተው ጊዜ ውስጥ ሴንት ፓውል ሞቷል። የለም ሴንት ፓውል እንዳይባ ሐዋርያት እንዳትሉ ሐዋርያት መጀመሪያ ኢየሱስ ያዘዛቸው መጀመሪያ ነው። ሐዋርያት እንዳትሉ አሁን ከዘባ ኤዲ በኋላ በሂስትሪ ማን ነው አምላክ እንግዲህ ጭፍሮቹን እንዲያዘዛቸው የሚልካቸው ሲባል ሰሃቦች ናቸው። የነብዩ አለይሂ ሰላቱ ሰላም ሰሃቦች ናቸው። የሰሃቦች ጉዳይ ነው። ቅድም ቅዱሳን የሚለውን ስለ አስመልክቶ ብዬ ነው ያነሳሁት እና የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች በየሀገሩ እየሄዱ ምን ያደርጉ ነበረ? የሰብኩ ነበረ ማለት ነው። ለምሳሌ ወደ ነብዩ ሲልኩ ወደ ኢትዮጵያ ንጉስ ወደ ነጃሺ ልኳል፣ ወደ ፋርስ ንጉስ ልኳል፣ ወደ ተለያዩ ሀገር ልኳል። ከዛ ምን አረገ? እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ወደ ሰርጉ ጥሯል። እነዚህም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፎችንም በጎቹንም ሰበሰቧል። ጀንታይልስ ማለት ነው። ልብ አድርጉ። ጀንታይል ከእንትኖች ውጭ ያለውን የሰርጉንም ቤት ተቀማጮቹ ሞሉታል። አያችሁ፣ ይሄ የተሞላው መቼ ነው? በነቢያችን አለይሂ ሰላቱ ወሰላም ጊዜ እንጂ ከዛ በኋላ ባለው አልተሞላም። የተሞላ ነገር የለም። በዚያን ጊዜ አለ እንግዲህ የንጉሱ አገልጋዮች እጅና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት የተባለው እንግዲህ ይሄ ጀነትና ጀሃነምን አስመልክቶ ሰዎች ከፊሉ ጀነት ከፊሉ ጀሃነም የሚገባው ያው ይህንን ጥሪ የተቀበለ ብቻ መሆኑን የሚያሳይ ነው። ከሰባ ኤዲ በኋላ የለም። ቅዱሳን ሲጠሩ የነበሩት እነዚህ አምላክ ባሪያዎች ተብለው ማለትም በዛ ዳንኤል ኡስታዝ የነገረን ቅድም ዳንኤል 7 ላይ የነብዩ ሰለላሁ ዐለይሂ ወሰለም ኡማዎች የተባሉት እነዛ ቅዱሳኑ ምንድናቸው? እነዚህ ዳንኤል ማቴዎስ 22 ላይ የተጠቀሱ ከሰባ ኤዲ በኋላ የመጡትን አስመልክቶ ነው ማለት ነው። ይህንንም የሚሞግት ክርስቲያን አንድም ኡስታዝ ከመጽዮን መጥቷል። የቀደሙንም እንትን ማለት እንችላለን። መጽዮን የመጽሐፉ ባለቤት ነው። ታያላው ልዩነት ከክርስቲያን ጋር ታያለ ስናወራ ከመጽዮን ሰላም ብያለሁ። ሰላም እንዴት ናቸው? እንዴት ነና ነው ወይ? ሁሉ ሰላም ነው? ሰላም እንዴት ናቸው? አለለ ዳንኤል ምዕራፍ 2 ላይ የምስሉ ራስ ወርቅ ደረትና ክንዱ ከዛ ሆዱ እግሩ ምናምን የሚለው እስቲ ንገረን። ስለማን ነው የሚያወራው? ስለ ባቢሎን ንጉስ ነው የመጀመሪያው ባቢሎን ነው። ከዛስ ማን ነው? ባቢሎን ያፈረሰው ማን ነው? ፋርስ ነው። ሜዶን ፋርስ ነው። ማሻአላ አላሁ አክበር። ተመልከቱ፣ ሜዶን ፋርስን ያፈረሰው ማን ነው? የቀጠቀጠው ግሪክ ነው። ግሪክን የቀጠቀጠው ማን ነው? ሮም ለሁለት እግሩ የተከፈለው ምንና ምንድን ናቸው? የግሪክ መንግስት ለሁለት የተከፈለው እንግዲህ በእኛ ረዳድ ምንድነው? ሮም ነው። ግን ምን ላይ መሰለው ኡስታዝ፣ ዋናው ነጥቡ ድንጋዩ ላይ ነው። አይ ቆይ ከድንጋዩ በፊት ሁሉንም ያፈረሳቸው ነው። ቆይ ምስሉ ላይ የታየው እግሩ የተባለው ሮም ከሆነ ሮም ለሁለት የተከፈለው መቼ ነው? እግሩ ለሁለት የተከፈለው እግሩን የሚያሳየው እኔም አላቅም እሱ መቼ እንደተከፈለ። በ395 ነው። ኦኬ በ395 ነው ለሁለት የተከፈለው ታሪኪ። ከዛ በኋላ ለሁለት መንግስት ሲከፈል በእነሱ መንግስታት ዘመን ለሁለት ከተከፈለ በኋላ የሰማይ አምላክ የዘላለም መንግስት ያስነሳ፣ የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳ ይላል። ለዘላለም መንግስት ያስነሳል የተባለው የትኛው ነው መንግስቱ? ያ እሱ የዘላለም መንግስት የተባለው ምንድነው? ዳንኤል 7 ነው። አይተህ ከሆነ አራት ወንዶች ላይ ያለው። እሺ ችግር የለውም እሱ ችግር የለውም። ግን የዘላለም መንግስት የተባለው ከሮም ዲቪዥን በኋላ የተመሰረተው መቼ ነው? ተመሰረተ ብለኛ እናምንም እስካሁን ድረስ። ኦኬ አልተመሰረተም። ኦኬ ዲቪዥኑ የሮም መንግስት አሁን ማን ነው የፈጨው? ማን ነው የሚፈጨው ነው የሚለው እዛ ጋር የሮም መንግስት እግሩን የሚፈጨው ማን ነው? ማን እንደሆነ የሚናገር ነገር የለም። ይናገራል። ይኸው ዳንኤል ታውጣለት የምስሉን እግር መታ ይላል። ድንጋዩ ከተራራ ተፈንቅሎ የምስሉን እግር መታው ይላል እኮ። ድንጋዩማ እኮ ችግር የለም አልሞት ኡስታዝ፣ ድንጋዩን እኮ ነገርኩ። ሁሉንም ያፈረሳቸው ድንጋዩ ነው። በኋላ ነው። ኦኬ የምስሉን እግር የሚመታው ማን ነው? ድንጋይ ነው። ሁሉንም ያፈረሳቸው ድንጋይ ነው። ቆይ የምስሉን እግር ነው የሚለው። ድንጋይ ተፈንቅሎ ነው የሚመታው። ድንጋዩ ተፈንቅሎ ይመታው። አዎ የሮምን መንግስት የመታው ማን ነው? ያጠፋው ማን ነው? እኔ እንጃ ማን እንዳጠፋው አላውቅም። በሂስቶሪካሊ እሺ ሂስቶሪካሊ የብራውጣለት ኮንስታንቲኖፕል አይደለ የጣለው? ኮንስታንቲኖፕል እንደዛ ሊሆን ይችላል።
አዎ። ስለዚህ የምስሉ ነገር ይመታዋል የተባለው መንግስት የማኡማ ነው? የማን ህዝብ ነው? ድንጋዩ ነው። ዞሮ ድንጋዩ እኮ ነው የሚመታው እኮ። ድንጋዩ በእነሳን ነገስታት ዘመን ነው የሚያስነሳው አለ። በሮም መንግስታት ዘመን ነው የሚነሳው። ዞሮ አንድ ድንጋይ ነው ያለ ነው። ያ ደግሞ ያ በመስሉ ነው። መቼ ነው የሚነሳው ነው የሚለው። መቼ ነው የሚነሳው አሉ። ታይም ሰጥቷላ። ታይም የተቀመጠ የለም። ታይም በዚህ ጊዜ ተብሎ የተቀመጠ ነገር አውጣለት። 8:44 አውጣለት። 2:44 አውጣለት። ያ ትክክል። እሺ ቆይ አንዴ ተናረኩኝ። እዚህ ላይ ላውጣ። ቆይ እንደዛ ይሻላል። እዚህ ላይ አውጥቼ ቦታውን እመለሳለሁ። ዳንኤል 2:44 ከዚህ እንጀምርለት። ያውና ይሄኛው ከዚህ ከ42 ይጀምር ኡስታዝ። ያ የድንጋዩ ትርጉሙ የዘላለም መንግስት የሚለው ነው አይደለ? ለማይጠፋ መንግስት የተባለው ድንጋዩ ምንድነው ትርጉሙ የሆነው? ድንጋዩ የፈጣሪ ኃያልነትም ያመለክታል። መንግስቱ ነው አይ ያለው እዛ ጋር ትርጉሙን እየተረጎመ መጣና ከሮም መንግስት በኋላ የምስሉ እግር የተባለው የሮም መንግስት ነው ካለ በኋላ የሮም መንግስት ለሁለት ተከፈለ። ከዛ በኋላ የሮም መንግስት ለሁለት ከተከፈለ በኋላ የምስሉን እግር የሚመታውን ሲተረጉመው 44 ላይ ምን ይላል? እስቲ አንብቦ ከዚህ ጀምርና የእግሮቹም ጣቶቹም እኩሉ ብረት እኩሉ ሸክላ እንደነበሩ እንዲሁም መንግስቱ እኩሉ ብርቱ እኩሉ ደካማ ይሆናል። የኮንስታንቲኖፕልና የባዛንታይን ኢምፓየር ነው። ከዛ ብረቱም ከሸክላው ጋር ተደባልቆ እንዳየ እንዲሁ ከሰው ዘር ጋር ይደባለቃል። ነገር ግን ብረትና ሸክላ እንደማይጣበቅ እንዲሁ ቆየታለ። ይሄ እዚህ ጋር ነው። ቆይ ይቅርታ አፎን ኡስታዝ፣ እቺ የተከፋፈለ መንግስት የሚለውን እናሳየው። እንዲሁ ያው እግሮቹና ጣቶቹ እኩሉ ሸክላ እኩሉም ብረት እንደሆነ እንዳየ እንዲሁ የተከፋፈለ መንግስት ይሆናል አለ። ይኸው እዚህ ጋር ነው ፖይንቱ። ከዛ ቁጥር 44 ላይ በዚያም ነገስታት ዘመን ይላል። በእነዚያም ነገስታት ዘመን በየትኛው? በተከፋፈለው። መቼ ነው ነው አሁን ጥያቄ ኡስታዝ ያቀረበልህ። ቀጥል ኡስታዝ ኡስማን። ኦኬ የተከፋፈለው መንግስት መቼ ነው የሚለውን እኔ አላውቅም። የተከፋፈለው መንግስት መቼ እንደሆነ አትረስኩም። ይኸው እኩሌተ ብረት እኩሌተ ሸክላ አለ። እኩሌተ ብረት እኩሌተ ሸክላ ማለት እኩሌተ ብርቱ እኩሌተ ደካማ አለ። የሮም መንግስት ለሁለት በ3 ከተከፋፈለ በኋላ ምስራቃውያንና ምዕራባውያን ተብሎ ለሁለት ተከፈለ። የምዕራባውያኑ ጠንካራ ነበር እንደ ብረት፣ የምስራቃውያኑ ደግሞ ደካማ ነበረ። ከዛ በኋላ ነው በእነዚያ መንግስታት ዘመን ሙልክ በሚባለው በእናንተ አጠራር በእነዚያ መንግስታት ዘመን የሰማይ አምላክ የማይፈርስ መንግስት ያስነሳል አለ። ሁለቱ ከዲቪዥኑ በኋላ ወይም የሮም መንግስት ለሁለት ከተከፈለ በኋላ የዘላለም መንግስት ያስነሳል የሚለውን የድንጋዩን ትርጉሙ እየነገረን ያለው። በቃ ኤብሮ ቀጥል። እሺ ጀዛከላ ኡስታዝ። ምን መሰለ ከመጽዮን ዝም ብለህ ጉግል ብታረግ አያሳይም እንዴ ነገር? እሺ ታያል። ሮም ኢምፓየር ነው ገባኝ። እኔ እኮ የነገር አልሆነም ብዬ እኮ አላምን ሆኗል እኮ ነገር ነው። እሱን እያልኩ አይደለም ከመጽዮን። ኦኬ እሺ ምን ይላል መሰለ 395 ኤዲ ነው ይሄ። በምንና በምን ብሎ ያስቀምጠዋል? the Roman Empire permanently divided into western and eastern halves in 395 AD። ስለዚህ አሁን ምንድነው ቁም ነገሩ? አምላክ ይህንን መንግስት የሚያስነሳው መቼ ነው ብለን ስንል በነዚያ መንግስታት ዘመን ብሎ ነው የሚያስቀምጠው። በነዚያም የትኞቹ ከመጽዮንዬ በየትኞቹ መንግስት ዘመን? ኦኬ በኢስተርን በተከፋፈሉት እንደዛ አይነት መረዳትኛ የለንም። በነገራችን ላይ እንደሱ እናንተ ስለተረዳችሁት አይደለም። ከመጽዮንዬ መጽሐፉ ነው እኮ የሚለው እኮ ነው የምልህ። የተከፋፈለ መንግስት ይሆናል አላለም? ያው እዚህ ጋር የተከፋፈለ መንግስት ትርጉም ያስፈልገዋል። ለምሳሌ ራሽን ምናምን ብታይ አሁን ድንጋዩን የመሲሁን መንግስት ነው የሚያመለክተው። ድንጋዩ ላይ እኮ ገና አልመጣንም ከመጽዮን የዋናው ነጥብ ላይ ያዘዛጋ ነው ያለው። እሺ ቀጥል። ድንጋዩን አልመጣንም ገና፣ ድንጋዩ ላይ ልንመጣ ነው። ድንጋዩን እንድናገኘው መጀመሪያ መንግስቱ መከፋፈል አለበት እኮ እያለን ነው እኮ መጽሐፉ። ኦኬ ብረቱ ያው ከእነዚህ ያው እንዲሁ የተከፋፈለ መንግስት ይሆናል። ይሄ መቼ ነው የሆነው? 395 ኤዲ አሁን እንዳሳየው። ስለዚህ አሁን ምን አለ? ቁጥር 44 ላይ ወረደና በነዚያም አለ። በዚህ አላለም። በነዚያም በየትኞቹ? በተከፋፈሉ መንግስቶች አይደለ? መንግስት አላለም፣ መንግስታት ነው ያለው። በዚያ በተከፋፈለ መንግስት ዘመን አለ ከ395 ኤዲ በኋላ የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል።
ጥያቄው ለዘላለም የማይፈርስ መንግስት ማስነሳቱ ብቻ ሳይሆን ለሌላ መንግስት የማይሰጥ መንግስት ይሆናል፣ ለሌላ ህዝብ የማይሰጥ መንግስት ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸዋለች፣ ለዘላለም ትቆማለች። ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱና ነሐሱን ሸክላውን ሲመታ እንዳየ፣ ምክንያቱም እግሩን ሲመታ ሁሉም ይፈርሳል። ግን ያፈረሰው ሊትራሊ እሱ ሳይሆን ያፈረሱት እርስ በርስ ናቸው። ቅድም አንተም እንደተናገርከው ሰው ጥያቄው እዚህ ጋር ምንድን ነው የሚሆነው? በሂስትሪ ማለት ነው በሂስትሪ ለመጀመሪያ ጊዜ ኮንስታንቲኖፕል ባለብረቱ ማለት ነው። ኮንስታንቲኖፕል ማለት የብረቱ ግዛት ነው። በጣም ሀያል የተባለው ኮንስታንቲኖፕል ነው። ሶ መቼ ነው ከ395 ኤዲ በኋላ ለመጀመሪያ ጊዜ ኮንስታንቲኖፕልን ያጠፋው ማን ነው? ለመቼው ነው በሂስትሪ? እሱም አሁን ሂስትሪው ላይ ከባድ ነው። አሁን እሱ ላይ ምን እንደሆነ እኔ አላውቅም። አሁን ምን መስል ዋናው ነጥቡ ላሳየሽ፣ ችግር የለም ማሳየቱ አይደለም እሱ ላይ አይደለም ነጥቡ። አሁን ትንቢቶች ተፈጽመዋል ነው፣ ትንቢቶች ተፈጽመዋል። ነገር ግን ይሄ ድንጋይ የተባለው አልተፈጸምም ገና ነው እኮ። እንደተፈጸመ እኮ ነው ላሳየህ እኮ ነው። የተከፋፈለው መንግስት የመታው ማን ነው ጥያቄው? ድንጋዩ ነው የመታው። አሁን እኮ ድንጋዩ ሮማ አይደለ? ማን ነው ድንጋዩ? የአምላክ መንግስት ነው። እሱ የአምላክ መንግስት ሮምን ነው አይደለ የመታው? የተከፋፈለው መንግስት ሁሉንም መንግስት ነው የመታው። አይ ሁሉንም መንግስትማ እንዳልመታ መጀመሪያ እኮ ተናግረ ነበረ። ምን ሆናል? ሁሉንም መንግስት የሚመታው የተባለው ኪንግደማቸው። አቤት ድንጋው ሲንከባለል አይተህ ከሆነ ድንጋው ተንከባሎ ነው መጀመሪያ ላይ የመታቸው። እሺ ባቢሎንን ማን ያጠፋውሽ? ባቢሎንን ያጠፋው የፓርስ መንግስት ነው። ግን ድንጋው እና ድንጋዩ አጠፋው መሰረት ነው። ድንጋውን መጀመሪያ አይተህ ከሆነ ግማሹ እያለ ነው። ኦኬ ያየው ስዕል ግማሹ ብረት፣ ግማሹ ሸክላ እና ግማሹ ናስ፣ ግማሹ ወርቅ እያለ ያንን ድንጋይ ተፈንቅሎ ነው የሚመታው። አሁን አይደለም እንደዛ አይደለም። ሁለት ላይ ግባና እሺ ምን ይላል መሰለ? ግማሹ ሳይሆን ራሱ ጭንቅላቱ ህልም እኮ ነው። ይሄ ሜታፎሪክ አነጋገር እኮ ነው። ራእይ ነው። ህልሙ ምንድነው? የመጀመሪያው አንተ የወርቁ ራስ ነህ አለው የባቢሎን ንጉስን ናቡከደነጾርን ማለት ነው አይደለ? አንተ የወርቁ ራስ ነህ አለው እኮ። የመታቸው ምንድነው? አሁን መታቸው ላይ እስኪየው የባቢሎን ንጉስን ያጠፋው ማን ነው ጥያቄው? ሜዶ ፐርሻ አይደለ? አይ ድንጋው እኮ መጥቶታል። ድንጋው ከመታው በኋላ እኮ መቼ መታውና ነው? እሱ አልመታውም። መጀመሪያ አልመታውም። እሱ የመታው እርስ በርስ ነው የተመታቱት። መጀመሪያ መጨረሻ ላይ እና አንግባሽ ችግር ዳንኤል ሁለትን እንየውና የት ላይ መሰለህ እንትን ያለ እሱ የሚተረጉመው ነው የምናየው። አሁን ዳንኤል እሱ የሚተረጉመን ነው ምን አለ መሰለህ? ከቁጥር 36 እንጀምር። ህልሙም ይህ ነው አለ። አሁንም ፍቺውን በንጉስ ፊት እንናገራለን። አንተ ንጉስ ሆይ የሰማይ አምላክ መንግስትና ኃይልን ብርታትና ክብርን የሰጠ የነገስታት ንጉስ አንተ ነህ አለው። ማን ነው እሱ? ናቡከደነጾር አይደለ? የባቢሎን ንጉስ ማለት ነው። በሚቀመጡበትም ስፍራ ሁሉ የሰው ልጆችና የምድር አራዊት የሰማይ ወፎችንም በእጅህ አሳልፎ ሰጥተዋል፣ ለሁሉም ገዢ አድርጓል አለ። አንተ የወርቁ ራስ ነህ ብሎ የባቢሎን ንጉስን ነገረ። ከአንተ በኋላ ከአንተም የሚያንስ ሌላ መንግስት ይነሳል። የሚነሳው ማንን አጥፍቶት ነው የሚነሳው? አሁን ዳንኤል መጀመሪያ ያየውን ራእይ እኮ አልነገርኸኝም። መጀመሪያ ያየውን ራእዩን ይነግረዋልና ፍቺውን ንገረኝ አላልከኝም እንዴ? ታዲያ ይሄን ተውና እኮ ዳንኤል ምንድን ነው ያለው? ህልሙን ይነግረዋል። ይሄን ነው ያየህ እያለ ለንጉሱ ይነግረዋል እኮ። ፍቺውን ልንገር ወይስ ህልሙን ልንገር? መጀመሪያ ህልሙን መጀመሪያ ያየውን ነው የምትነግረኝ። እዛ በኋላ እሺ ህልሙን ልንገርሽ። ስለዚህ የዚህ ምስራ ራስ ጥሩ ወርቅ ነበረ፣ ደረቱና ክንዶቹም ብር ነበር አለ። ሆዱና ወገቡም ናስ፣ ጭኖቹም ብረት ነበር አለ። ጭኖቹም ብረት እግሮቹም እኩሉ ብረት እኩሉም ሸክላ ነበር አለ። እጅም ሳይነካው ድንጋይ ከተራራ ተፈንቅሎ ከብረትና ከሸክላ የሆነውን ነው ያለው። የምስሉን እግሮች ሲመታ አየ ነው ሲፈጫየ። ጥያቄው እዚህ ጋር ነው። መጀመሪያ የባቢሎን ንጉስ ይሄ ነው አይደለ? ይሄ አይደለ? በጣም ጥሩ። ድንጋዩን የመታው አይደለ? ድንጋዩ የመታው ታዲያ ምኑን ነው የመታው? እግሩን አይደል እንደ የመታው እኮ። መጀመሪያ የመታው ምኑ ነው? ድንጋዩ ነው የመታው። የባቢሎን ንጉስን ምኑ ነው የመታው? ድንጋዩ የመታው ምኑን ነው ጥያቄው? ድንጋዩን መታው። ምኑን የመታው ድንጋዩ? እግሩን አይደል? እግሩንና ይላል። እግሩን ብቻ አይደለም። እግሩንና አይደለም የሚለው እግሩን ነው የመታው። እግሩን ብቻ ነው የመታው። ያው ለተመልከት ምን ይላል? የዚያም ጌታ አለ መሰለ። ከየቱ ጋር ልጀምርልህ?
እሺ ያውና ከዚህ ጀምሮ የዚያን ጊዜ በእጅም ሳይነካው ድንጋይ ከተራራ ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን ምንድነው የመታው? ምንድነው የመታው? ቀጥል እኮ ምን እግሮች ነው እኮ የመታው። በቃ እግሮች ሲመታና ሲፈጫየህ ነው ያለው። ሁለቱ ነው ምኑና ምኑን ሸክላውንና እግሮቹን እንዴ ያው ተመጽዮን እንትኑን የባቢሎን መንግስት ያፈረሰው ሜዶን ፋርስ ነው። የሜዶን ፋርስ ደግሞ ግሪክ ነው። ግሪክን ደግሞ ሮም ነው። ስለዚህ ሮምን ሲመታው ኦልሬዲ አንደኛውን እንደመታ ተደርጎ ሊገለጽ ይችላል። ምክንያቱም ልክ ምስሉ ላይ ተኮነ ከላይ ነው ያለው። ከላይ ሲሆን ከስር መናዱን ለማሳየት ነው የተጠቀመበት እንጂ የባቢሎንን መንግስት ድንጋዩ መቱታል የሚል አንድምታ የለውም። የት ያገኘዋል? ፈልገውስ ኦልሬዲ ኤግዚስት አያደርግም እኮ የለም አለ ራሽ እንትን ብሎታል። መንግስቱ የለም። ኢምፓየሩ ወድቋል። አይ ወድቋል እኮ ችግር የለም። አልወደቀም አላልኩም ምን ኢምፓየሩ ወድቋል እኮ። ስለዚህ ምኑን ይመታዋል? ድንጋዩ በተነሳበት ዛት ላይ የለም እኮ ሜዶን ፋርስ የለም፣ ግሪክ የለም፣ ማነው ሮም የለም፣ ማነው ግሪክ የለም፣ ሜዶን ፋርስ የለም፣ ባቢሎን የለም። ሶስቱም የሉም። አንደኛውን ነው እንትን ያለው የነከሰው። እንደውም ዳንኤል 7 ላይ በደንብ ነው የሚናገረው። አንደኛው አውሬ አንደኛው ነው የመጀመሪያ አንበሳ፣ ከዛ ድብ፣ ከዛ ነብር፣ ከዛ በኋላ አራተኛው እያለ አንደኛውን ይበላው ነበረ። በላው ነው የሚለው። ከዛ በኋላ ነው ያ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ የሚለው የሚመጣው ከአራተኛው መንግስት በኋላ ነው። አራተኛ መንግስት የሮም መንግስት በኋላ ነው የሚመጣው። ያንን ነው የሚያሳየው። የልዑል ቅዱሳን ሕዝብ የሚለው ከዛ ጋር ነው ያለው። አሁን አንተ እንዳንተ ከሆነ ዳንኤል ምዕራፍ 2 ቁጥር 44 ላይ ስፔሲፊክ አድርጎ በታይም ኢንተርቫል አጥሮ በእነዚያ መንግስታት ዘመን ወይም የሮም መንግስት ለሁለት በተከፋፈለበት ዘመን የሰማዩ አምላክ ለዘላለም የማይፈርስ መንግስት ያስነሳላል። ስለዚህ አሁን ያስነሳው መቼ ነው ጥያቄው? እሺ ቶ ምንም ችግር የለውም። የሮም መንግስት ያ ድንጋዩ የሰማይ አምላክ እንደሆነ የታወቀ ነገር ነው እኮ። ድንጋዩን እኮ ወይ ከመስሎ ኢብራሂም አያርድ ልዩነቱን ከሚያክሰውና ከማያክሰው ጋር ስታወራ የመጽሐፉ ባለቤት ነው። መጽሐፉን ያውቀዋል። ቢያንስ ማለት ማያውቀውን ነገር አላውቅም ነው የሚለው የመጽሐፉ ባለቤት ስለሆነ እውቀቱም አለው። የመጽሐፉ ባለቤት ነው ራሱ። ዳንኤልን በደንብ ያውቀዋል። እስኪ ዳንኤልን 7:14 ላይ ያለውን የሰው ልጅ የተባለው ለማን ነው ብለህ ብጠይቀው ለመሲኑ አይልህም። ለማን እንደሚል ስማው፣ ከራሱ ስማው። እሺ ከመሲኑ ቀጥል። ከመሲኑ እሺ፣ ዳንኤል 7 ላይ ያለው ስለማን ነው? እሺ አራቱ አውሬዎች ነው አይደል? አራቱ አውሬዎች አራቱን መንግስታት ነው የአሕዛብን መንግስታት ይወክላሉ ነው። እሺ ማን ናቸው? የመጀመሪያው ያው የታወቀ ነው። የቅድም ያልነው ያው ነው። ዙሮም አንበሳ፣ ድብ አለ፣ ነብር አለ። ከዛ የዳይኖሰር መልክ የሚመስል ነገር አለ፣ የሆነ በጣም የሚያስፈራ ነገር። ሶ እስከ ሮም ድረስ ነው ባጭሩ። እሺ አሁን ከዛ በኋላ እሺ ከዛ በኋላ ዳንኤል 7 ላይ አንድ የሚናገረው
ቁም ነገር አለ፣ ትልቅ ቁም ነገር። አንዴ ከይቅርታ ጋር እሺ፣ ምን አለ መሰል ዳንኤል 7 ላይ ቁጥር 14 ላይ ቁጥር 13 ላይ በሌሊትም ራእይ ያየው አለ፣ እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለው ደረሰ፣ ወደፊቱም አቀረቡት አለ። ማን ነው ይሄ? ኦኬ የሰው ልጅ የሚመስል የሚባለው የእስራኤል ሕዝብ ነው የሚባለው። የእስራኤል መንግስት ይወክላል ነው። አራት አውሬዎች አሉ። የሰው ልጅ የተባለው የእስራኤል መንግስት ነው ነው። አራቱ ይወክላሉ፣ እስራኤልን ይወክላል ነው። አህዛብ አራቱ አውሬዎች አሉ፣ የአህዛብ መንግስታት ይወክላሉ። በኋላ ላይ እንመጣበታለን። መጀመሪያ ለኢየሱስና ለመሲሁ አይደለም ጥቅሱ አይደለም። ስለ ህዝብ ነው የሚያወራው አይደል? አዎ ስለ ህዝብ ነው። ምን አባት ይላል? ሌላው ላይ አንዳንዴ ከሚያውቅ ሰው ጋር አውሩ። በቃ መጽሐፉን ያቃል ድራሽ አለው፣ ታርገማ አለው፣ ታልሙዲክ ሶርስ አለው። እነሱ አይሁዶች ያልተረዱበትን ነገር ለሽንት ሺህ ዓመት ያልተረዱበትን ነገር አዲስ ነገር መተ ለከሊ ነው ማለት አትችልም። ማበላሸት የለብህ። ክርስቲያኖች መጥተው አሁን ዳንኤል 7:13 ላይ 14 ላይ ለኢየሱስ ነው ይላሉ። ግን የአዲስ ኪዳን ማስረጃው ላይ ላቸውም እኮ ዳንኤል ላይ ያለው ለኢየሱስ የሚል ማስረጃው ላይ ላቸው። ቢያንስ ባለቤት አለው የዚህ መጽሐፍ ባለቤት ኢንተርፕሬት የሚደረግበትን የሚያውቅ አሁን ጥያቄ የሚነሳው ዳንኤል ምዕራፍ 7 ቁጥር ላይ ያለው በዘመናት የሸመገለው እስኪመጣ ድረስ ፍርድንም ለሁሉ ቅዱሳን እስከ ድረስ ካለ በኋላ አራተኛው አውሬ ምን አልከኝ? 350 ቁጥር ከሱ ጀምረ 6:22 ይመጣል። የነብዩ ሰለላሁ ዐለይሂ ወሰለም ነብይ ይሆናል። አለቀ። ስለዚህ ከመጽዮን ገባህ? ግልጽ ነው። ያልኩ ነገር ግልጽ ነው። 322 ማን ነው? 350 የጠቀሰው ነው መጽሐፉ። ታይምስ ኤ ታይም ኤን ሃፍ ኤ ታይም አለ። 350 ዓመትን ጠቀሰ። ከማን ጀምሮ ነው የሚቆጥረው ብለን ስንል ከቆስጠንጢኖስ
ቆስጠንጢኖስ ደግሞ ሲወለድ 272 ዓመቱ ነበር። 272 ኤዲ ላይ ነበር። 272 ኤዲ ሲደመር 3 እነዚህ የጠቀሳቸው 350 እኩል ይሆናል 622 ነው። 622 የተነሳው መንግስት ማን ነው? ከመጽዮን እስልምና ነው አይደለ? አዎ ኮርስ 622 ላይ የተነሳው የሙስሊም ኪንግደም የኢስላም ኪንግደም። እኔም የምጠይቅህ አሁን በእናንተ ይሄ ዳንኤል የታየው መጨረሻውን በነቢ ሙሐመድ ነው አይደለ? እንትን ወደቀ ብላችሁ የምታምኑ እንደዛ ነው አይደል? አዎ አሁን በየትኛውም ይወደቀኝ አሁን ተፈጽሟል ብዬ አምናለሁ። አዎ ተፈጽሟል ብለህ ካመንክ ሚስዮን እስልምና መቀበል አለብህ። ለምን መሰለህ እንደዛ የወደቀው በኢስላም ኪንግደም ነው። ያ የኢስላም ኪንግደም በመጨረሻ በመጽሐፉ ላይ ምን ተብሏል? የአምላክ መንግስት ብሎ ነው ያስቀመጠው። የአምላክ መንግስት የአምላክ መንግስት የተባለው ነው ድንጋዩ ልብ አድርግ። ያ ድንጋይ ነው የሚመታው። ድንጋዩ ሲመታው ምን ይሆናል? ይፈርሳል ያ መንግስት። ያንን መንግስት በሂስትሪ ያፈረሰው ደግሞ ኢስላም ብቻ ነው። ኢስላም ከሆነ ያፈረሰው ማመንህ ከተፈጸመ ተፈጽሟል ብለህ ካመንክ you have to embrace Islam አይደለም። እኔ እኮ ናቡከደነጾርንም ድንጋዩ እንዳፈረሰው አምናለሁ። ሮምንም ድንጋዩ እንዳፈረሰው አምናለሁ። እሱ እንደ አጠቃላይ ልናምን እንችላለን። ይኸውልህ እንደ አጠቃላይ ይህ የጣዖታውያን አስተምሮትን ማጥፋቱን ልናምን እንችላለን። እንደ አጠቃላይ ነው ማለት ገብቶሃል? የአምላክ መንግስት ሲመጣ ነው ሁሉንም ያፈረሰው ነው። ግን የመታው እግሩን ነው የሚለው መጽሐፉ የሚለው የመታው ምን ነው የሚለው እግሩን የመታው ነው የሚለው። የመጀመሪያው መንግስት 476 ኤዲ ላይ ወደቀ የመጀመሪያው። ያ ግን የብረቱ ጠንካራው መንግስት የሚባለው ከመጽዮን ምን ትላለህ እስቲ? ያው አይ እኔ ችግር የለም እኮ መረዳታችሁ እንደዛ ብላችሁ መረዳት ነው። የኛ መረዳት ደግሞ ራሱን የቻለ መረዳት አለን ነው። እኔ እናንተ እንደዛ ስትረዱ ተቃውሞ የለኝም። በነገራችን ላይ እኮ ተቃውሞ ከሌለ ሂስትሪውን እንዴት እናድርገው? ችግር የለም። ሂስትሪ በእምነትና ሂስትሪ እኔ ይጣጣማል ብዬ አላምንም። አንደኛ እሱ ላይ ነው። ተፈጽሟል ብዬ አምናለሁ አላልከኝም? ተፈጽሟል። አዎ፣ ግን ያው በማን ላይ ተፈጸመው? እሺ ችግር የለም። እኔ ተፈጽሟል ብዬ ሳምን እንዴት ነው ይሄ ነገር የኛ ድህነትና የኛ ሁሉ ነገር የሚመጣው በመሲሁ አድርጎ ስለሆነ ነገሮች ሁሉ ከመሲሁ ውጭ አይታዩም ነው። አሁን የመሲሁ መንግስት ስላልመጣኛ እና ደግሞ ይሄ የአሕዛብ መንግስት አራቱ እንስሳት የተባሉት የሰው ልጅ የሚመስለው የተባለው ያ
ካልተፈጸመ ነገሮች ሁሉ የዳንኤል መጽሐፍት ስለዚህ አንደኛ መጽሐፉን በእኛ አስተምሮ ይኸውልህ የዳንኤል መጽሐፍ መተርጎም መተንተን አይቻልም። ምክንያቱም እዛ ላይ አይተህ ከሆነ አንድ ላይ ራእዩን ትም ዝጋ የሚል ነገር አለው። ይህ መጽሐፍ ሲጀመር ክልክል ነው፣ መተንተን ማስረዳትም ክልክል ነው ነው የሚባለው። ስለዚህ ብዙ ምን የዳንኤል ላይ እንተናለን። አይ ከመቼው በቃ ይመች ምን አልክ ካነው ለመተንተን አይቻልም ማለታቸው ይሻላል። እንግዲህ ምን እናድርግ? እሺ ከመቼውን ኡስታዝ ሌላ ጥቅስ ላይ እናውራው ወይስ? እኔ ደስ ይለኛል ከመቼው እንደዚህ አይነት ሰው ተከትሎ እኔ ከፈለኩ እንትን እላለሁ። ሌላ ሰው አስቀድሙና የለም እኮ ሰው የለም። ይሄን ደፍሮ የሚገባ የለም እኮ አይ መድፈር እኔም የተሻለው ያለውን ነገር ነው። ኧረ ቆይ እስቲ ሜሮን ነይ ግቢ። 2 ደቂቃ ምናምን እንዳትዪ ብለሽ ነግሬሻለሁ። 2 ደቂቃ ምናምን እንዳትዪ ዝም ብለሽ ነይ ግቢና እናወራለን። ነይ ግቢ። ኪሚሲዮን አንተ ለምን መሰለ ከመጽዮን ነው ኪሚሲዮን ነው ትክክለኛው? እንዴት ነው ብዬ መጥራት ያለብኝ? አፍ ላይ አልገጥም አለኝ። ኪሚሲዮን ነው ኪሚሲዮን። እሺ በእንትን ነው ከሄብሪ እኮ ነው። ከመጽዮን በግዕዝ ነው ኪሚጽዮን ነው የሚባለው በዕብራይስጥ ማለት ነውና እንትን ነው ዳንኤል 2:3 ነው። እንትን ኢሳይያስ 2:3 ነው። ገባኛ ነው። ግን እስቲ ዕንባቆም 3:3 ላይ ቅዱሱ ከፓራን ተራራ ይመጣል አለ። ፓራኔት ነው መጀመሪያ ፓራኔት ነው። እንግዲህ ፓራን ማለት የቦታ ስም ነው። ምድረ በዳ ነው ታውቃለህ። ጀምረው እኮ የት ነው? ማን ነበር እዛ የሚኖረው የነበረው? ዘፍጥረት 21 ላይ ፓራን ኦኬ እዛ አካባቢ ነው የነበረው። ፓራን የሚኖረው የነበረው ማን ነበር? ህዝበ እስራኤል ነው። በዛ አካባቢ ህግን የተቀበሉበት አካባቢ ነው። እዛ ላይ ፓራን ይኖረው የነበረው ማን ነው እዛ ቦታ ላይ? እና ፓራን የት ነው ያለው? ጂኦግራፊካል ሎኬሽኑ እኔ በአሁኑ ጂኦግራፊካል ተጠየቅን ምናልባት ተብሎ የሚገመተው ሳውዲ አካባቢ ሊሆን ይችላል። ዘፍጥረት 21 ላይ እስማኤል በፓራን ምድረ በዳ ተቀመጠ ይላል። አረም ማለት በዕብራይስጥ ምድረ በዳ ማለት ነው። በአረም ምድረ በዳ ላይ ነበር የነበረው አይደል እንዴ? ከዛ በኋላ ምድረ በዳ ውስጥ ሰፊ ነው እኮ። ግን አሁን ፓራን የት ነው ያለው ነው ጥያቄው። አሁን ጂኦግራፊካሊ ሰፊ ነው። አሁን የት ላይ መሰለ? ሀጋርን ታውቅ እንደሆን ሀጋር ላይ ነው የሚጀምረው። ከቤርሸባ ተነስታ አጋር እስማኤል ውሃ ነው የፈለኩ ነው። የት ነው ያለው? ስፔሲፋይ ነገሩን ፓራን የት ነው ያለው? በቃ በአሁኑ ጂኦግራፊ ከሆነ በዛ በሳውዲ አረቢያ አካባቢ ነው የሚሆነው። ሳውዲ አረቢያ ነው። ጥሩ። አሁን ቅዱሱ ከፓራን ይመጣል የተባለው ማን ነው? ቅዱሱ ከፓራን ይመጣል። ማን ነው የሚመጣው? ይመጣል ተብሎ የተነበየው ማን ነው? እኔ አላውቀውም። እሱ ከመጽዮን ወላሂ የቂያማ ቀን ነው የምጠይቅህ። ወላሂ ሙስሊም ሆነን መስክርልኝ። ዛሬ መስክርልን፣ ሁላችንንም መስክርልን። አሁን መስክር፣ ሙስሊም ሆናችንን ብቻ መስክርልን። አሁን እንደወዳችሁ ነው መስክርልን። እናንተ አይሁዳውያን እያወቃችሁ ነው የምታጠፉት። ሱረቱ በቀራ ምዕራፍ 2 ቁጥር 146 ላይ እነዚያ የመጽሐፉ ሰዎች ወንዶች ልጆቻቸውን እንደሚያውቁ መሐመድን ያውቁታልና ወላሂ እያወቃችሁ ነው የምታጠፉት። ክርስቲያኖች ሳያውቁ ነው የሚያጠፉት። እናንተ ግን እያወቃችሁ ነው የምታጠፉት። መስክርልኝ። ሙስሊም ናቸው ብለህ መስክርልኝ። አሁኑኑ መስክርልኝ። ሙስሊም ናቸው ብለህ መስክር። ሙስሊሞች ናችሁ ብለህ መስክር። እዛ ያው ገስት ላይ ያለነው ታች ያለው ሙስሊሞች ናችሁ ብለህ መስክር። ሙስሊሞች ናቸው ምን ችግር አለ? በቃ የቂያማ ቀን አላህ ይጠይቃል። እያወቅህ ነው የምታጠፋው ከመጽዮን። የምር አላቀም ብለህ እንትን ያውቁታል ነው ኡስታዝ። እዚህ ላይ አንድ ጥያቄ ልጠይቅ ከመጽዮን። እንግዲህ እንደምታውቀው ይሄ ፕሮፌሲ አሁን ኡስታዝ ያመጣለ ከዘዳግም 33 ቁጥር 2 ጋር የሚገናኝ ጥቅስ ነው። ታውቃለህ አይደለ? ታውቃለህ። እሱ ጋር እዛ ላይ ጠቅሷል። እሱ ጥቅስ አውቃለሁ። ምን አለ? እንዲህም አለ እግዚአብሔር ከሲና ይመጣል አለ። ከሲና የመጣው ማን ነው? ህግ ሲሰጣቸው ነው። እሱ ላይ እንደሚመስለኝ ከሆነ ሙሴ አይደለ? ሙሴ ነው። እሺ በሴርም ተገለጠ። ማን ነው ሴር? እዛው አካባቢ ነው እሱ። እሺ አሁን አንተ ይሄንን ተው፣ ሴርን አልጠይቀህም እኔ ተው። እሺ ከፋራን ተራራም አበራላቸው ይላል። ከዛ ከአላፋትም ቅዱሳኑ መጣ፣ በስተቀኙም የእሳት ህግ ነበረላቸው አለ። አላፋት ቅዱሳን ማለት ስንት ናቸው ታውቃለህ? ሲመጡ እንደው ላስጨብጥ አንድ ነገር እስቲ። አላፋት የሚለው ስንት ነው? አላፋት የሚለው በእናንተ
ሲተረጎም ላሳየ አላፋት የሚለው የተላለ መሰለህ የእናንተን ላሳየ ከየት ይጀምራል? በጣም ብዙ ሐሳብ ነው ያለው በነገር ላይ እዚህ ላይ በጣም ብዙ ሐሳብ ነው ያለው። የታለ ያውልን ስንት ይላል? 10000 ነው ሲመጣ ስንት ሆኖ ነው የሚመጡት? 10,000 ሆኖ ነው የሚመጡት ቅዱሳኑ። አዎ ከዛ በኋላ አሁን ቀጠለና በሚሰጣቸው ደግሞ በቀኙ የእሳት ሕግ አለ ብሎ ሲያስቀምጥ ፋየር ሎ ብሎ ያስቀምጥና ዲቫይን ሎ ወይ ደግሞ the divine law given by God ይላል። የአምላክ ፋየር ሎ ሲጀመር ታውቃለህ በብሉይ ኪዳንም በባይብል አጠቃቀም የሕግ መጽሐፍ ነው። አሁን ቁም ነገሩ እሱ ሳይሆን ጥያቄው 10,000 ሆኖ የመጡት ማን ናቸው ነው ጥያቄው። እስቲ በሂስትሪ ቅዱሱ ከፋራን ሲመጣ ቅድም እንደተባለው አሁን ደግሞ በተመሳሳይ ሁኔታ ወደዛ ሲሄዱ መጽሐፍም አለው የሚሰጠው ሕግ አለው ከአምላክ። ያው እንግዲህ አሁን ይሄን ተመልክ ሰሂህ ቡኻሪ 4276 ላይ the prophet left Medina for Mecca in the company of 10,000 ይላል። 10,000 ሆኖ ነበር የሄዱት ነብዩ መሐመድ አለይሂ ሰላቱ ሰላም ወዴት? ወደ መካ ሲሄዱ ማለት ነው። ከመዲና ወደ መካ ሲሄዱ ሲሄዱ ደግሞ ያው እንደተባለው ምን ተሰጥቷቸው ነበር? ቁርአን ተሰጥቷቸው። ይሄን ነገር ቁርአኑ በስነ ስርዓት ቁጭ አድርጎት ታያለ። ምን አለ አላህ በሱረቱ 95ኛው ላይ ማለት ነው። ምን አለ? ወቲኒ ወዘይቱን ወጡሪ ሲኒን وهذا البلد الامين ይላል። ወቲኒ ወዘይቱን የሚባለው እንግዲህ ጀሩሳሌም ነው። እናንተ ባታምኑበትም እኛ ልንገርህ ጀሩሳሌም ኢየሱስ የመጣበት ነው ብለን እናምናለን። ወጡሪ ሲኒን ጡሩ ሰይና ማለት ደግሞ ቀደም እንዳልከው አንተ ሙሴ ቶራን የተቀበለበት ቦታ ነው። እሱም ሙሴን ያመለክታል። وهذا البلد الامين የተባለው ደግሞ ይህ መካን የሚያመለክት ቦታ ነው። ስለዚህ ቀደም መጽሐፉ ላይ ሲጠቅስ ምን ብሎ ነው የጠቀሰው? እንደዚህ ነው የሚጠቅሰው። እንግዲህ የመጀመሪያው ጥቅሱን እያሳየው ላውራ አንዴ። ኦኬ ጥቅሱን እያሳየው ምክንያቱም ፊገራቲቭ የሆነ ራሱ የሚገልጽ ነገር አለው። ፊገራቲቭ የሆነ እይታ አለው። ምን አለ? እግዚአብሔር ከሲና መጣ አለ። እግዚአብሔር ከሲና መጣ። መጀመሪያ አመጣጡ እንደዚህ ነበር። ሲመጣ ብዙም ላይት አልነበረውም። ከዛ በኋላ በሰይርም ተገለጠ አለ። ሲገለጥ ሻዶ እየበዛ ነው የሚሄደው በሰይር ሲገለጥ ማለት ነው። ከዛ በኋላ ምን ሆነ? በፋራን ተራራም አበራላቸው አለ። መጨረሻ ላይ በፋራን ተራራ ብርሃኑ ፈንጥቆ እንደዚህ ነው ያበራው። ተግባባን? ስለዚህ አሁን ምንድነው እየሆነ ያለው? በሰይር ተገለጠ ሲል መጀመሪያ ከሲና መጣ ሲል የሙሴን ይናገራል። በሰይር ተገለጠ ኢየሱስን ይናገርና ከፋራን ተራራ አበራላቸው የሚለው ደግሞ ነብዩ መሐመድ ናቸው። ከአላፋትም ቅዱሳን መጣ። አላፋት ቅዱሳን የተባሉት ቀደም ኡስታዝ ዳንኤል 7 ላይ የጠቀሳለ ከህዝቦቻቸው ጋር አንድ ላይ ሲመጡ 10,000 ነበሩ። ከዛ ደግሞ በስተቀኙም የእሳት ሕግ ነበራቸው ማለት ቶራ ነበራቸው። ቶራ ቁርአን ማለት ነው። በጣም በሚገርም ሁኔታ ይሄንንም እንዴት ታየዋለህ ነው። እኔ አሁን በጣም ብዙ እኔ ከመጽዮን ወላሂ እውነቱም ነው ኡስታዝ ትንሽ ከባድ ነው ካንተ ጋር እንትን ማለት እያወቅህ ነው። እኔ እንደዛ አይደለም እያወቅሁ ሳይሆን እንትን ነው ገባህ? አሁን ይሄ የሊቃውንት ጣልቃ ገብነት ሲኖረውና በሊቃውንት ሲተነተን ነው ነገሩ ሁሉ እንትን የሚለው እንጂ እኔ እውቀት ትንሽ ስለሆነች በዛ ነው እንደዛ አልኩኝ። ችግር የለም። እኔ ስለ ህዝበ እስራኤልም ቢሆን አሁን አንተ ስለምትለው ቢሆንም ችግር የለም። ግን እዛ ላይ 10,000 ያለውም ይሄ 600,000 ህዝበ እስራኤል እንደወጡ ነው የሚናገረው። 10,000 በላይ ናቸው። ያው ስለዚህ ፋራን ተራራ ነው እሱ ከመጽዮን ፋራን ተራራ ሲያበራላቸው ያው የ40 ዓመቱን ጉዞ አበራላቸው የሚለው ስላለ ምናልባት እሱ ጋር ሊገናኝ ይችላል። ቅዱሱ ሲመጣ ነው ከመጽዮን ቅዱሱ ከፋራን ተራራ ሲመጣ እኮ ነው ይሄ ነገር የሚከሰተው። ቅዱሱ ከፋራን ተራራ ይመጣል ይላል ዕንባቆም 3:3 ላይ። በጣም በሚገርም ሁኔታ ቁጥር 7 ላይ የኢትዮጵያ ድንኳኖች ሲጨነቁ አየሁ ይላል። ምን ማለት ነው? የኢትዮጵያ ድንኳኖች ሲጨነቁ አየሁ ማለት ነው። ቅዱሱ ከመምጣቱ ጋር ምን ያገናኘዋል? እኔ እንጃ። ምናልባት ኢትዮጵያ የሚለው አተረጓጎም ሌላ ሊሆን ይችላል። አይደለም እኔ ሁሉንም አጥምቻለሁ። ዕብራይስጡንም አይቼዋለሁ፣ ግሪኩንም አይቼዋለሁ። ወላሂ ኢትዮጵያ ነው። ኩሽ ነው የሚለው እዛ ላይ እንጂ ኢትዮጵያ መቼም አይለውም። እዛ አካባቢ ላሳይሽ ኢትዮጵያ ተብሎ የተጠቀሰ ቦታ በዕብራይስጥ አላየውም እስካሁን። ምናልባት ቆይ እሺ ላሳይ አንድ ጊዜ የት ነበረ? ቅዱሱን ከፋራን እዚህ ላይ አይደለም። ቆይ አንዴ እዛኛው ላይ ያለውን ላውጣልህ።
ሜሮን መታለች። እንደ ኡስታዝ ብታወራት በጣም ደስ ይለኝ ነበረ። ሜሪሻ እንዴት ነሽ? ደህና ነሽ? አያስችለኝም እኮ አንቺ የት ጠፋሽ ግን? የት ጠፍተሽ ነው? እሺ አንዴ ቆይ ላሳየው። አንዴ ሚውት አድርግ አንተኛውም አንድ ጊዜ። እሺ ምናልባት ያው ኩሽ የሚለው ነገር አለ፣ ግን ኩሽ የሚለው ምን ብለው አስቀምጠውታል? ኢትዮጵያ ብለው ነው። ያው ይሄን ትርጉም የመጣው 70 ሊቃውንቱ ሲተረጉሙት ወደ ግሪክ ለመጀመሪያ ጊዜ ሲተረጎም ከዛ ትርጉም ላይ ኢትዮጵያ ነው ተብሎ እንደዛ አይነት ነገሮች አሉ። ነገር ግን በዚህ በዕብራይስጡ መጽሐፍ ላይ እሺ ምንድን ነው ኢትዮጵያ ለብቻዋ ተጠቅሳ ኢትዮጵያ አልተባለችም። ግን አጠቃላይ ይሄ በተለምዶ አፍሪካ የምንለውን ወይም ጥቁር ህዝቦች የሚኖሩበትን ኩሽ ብሎ እንደሚጠራው ነው የሚያሳየን። ኢትዮጵያንም ይጨምራል ኩሽ የሚለው ኢትዮጵያን ይነጥላል። እሺ ወደ ድንኳን በቃ ከጨመረ አሪፍ ነው። በቃ ጥሩ ነው። አይ ይነጥላል አይደለም ይጨምራል። ኢትዮጵያ እኮ ይጨምራል ማለት አሪፍ ነው የምልህ። ስለዚህ አሁን ምንድነው ስፔሲፊካሊ ደግሞ ብዙ ምሁራኖች ኢትዮጵያ በሚለው ይስማማሉና እሺ ስለ መጠለል ለምን ያወራል? እሺ ስለ ድንኳን ምናምን እያለ ያወራል። ምን ማለት ነው? የኢትዮጵያ ድንኳኖች ሲጨነቁ አየሁ ይላል። ምን ማለት ነው? ድንኳን ምን ትርጉም እንዳለው አላውቅም። ብቻ ድንኳን እኮ የመጠለል ትርጉም አይደል እንዴ? ያለው መጠለያ አይደል እንዴ? ድንኳን ስደተኞችን መቀበያ አይደል እኮ። ተንቀሳቃሽ ነው ድንኳን፣ ይንቀሳቀሳል ማለት ተንቀሳቃሽ ነው። ስደተኞችን መቀበያ አይደል ድንኳን እኮ ተንቀሳቃሽ ነው። አሁን ስታየው እንትኑ በህዝበ እስራኤል ተንቀሳቃሽ ቤተ መቅደስ ነበራቸውና ስለዚህ የሚንቀሳቀስ ነገር ጊዜያዊ ማለት ነው። ቅዱሱ ከፋራም ተራራ ሲመጣ ነው ይሄ ነገር የሚከሰተው። እኔ ጃመካ ኢብራሂም ነው ይስለይ በቃ ከሌላ ሰው ጋር ችግር የለውም። እሺ ዶሮ ላይ ነው ኮፍያ አብዱል ፈታህ ይሄ ተቋረጠ ነው ድጋሚ አከሰረኝ። ወላሂ መቶ ኮይን እሱ ነው ስታክ ያደረገው እሱ ነው ስታክ ያደረገው። አንተ ወላሂ ለአዚም ካሜራ ግን እያየሁ ነው እንዴት እንደሚያወራ በቃ አፍሮ ምናምን እንደዚህ ነው እንዴ? ያማል እንዴ? አስቸጋሪ ልጅ ድጋሚ ከሰርኩኝ። ኡስታዝ መጡ። ኡስታዝ ሰላም አለይኩም። ወይኔ ኮይኔ እንዴት ናችሁ ኡስታዝ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ዛሬ የመገለጥ ቀን ነው። ማሻአላህ ማሻአላህ አውር ድሪም ፕሌስ ትላለህ። በጣም ነው የምወደው እንደዚህ አይነት ባክግራውንድ። በጣም ታስታውቃለህ ሳላ የት ነው ያላችሁት? ይሄ የምትመለከቱት የአልሐረም ነበዊ ላይብረሪ ነው። መዲና ውስጥ ካሉ ትላልቅ ላይብረሪዎች አንደኛው ነው። ተቅሪበን 5-6 ላይብረሪዎች አሉ እዚህ መዲና ውስጥ። ከዚያ ውስጥ ይሄ ትልቁ ከሚባለው ነው። በጣም ረጅም ነው። ባይ ዘ ወይ ከዚህ ብታዩት በጣም ረጅም ነው። ቢስሚላህ ሐረም ስትመጡ ከላይኛው እንትን የምታገኙት ላይኛው ፍሎር ኢንሻአላህ ተዓላ አላህ በቅርቡ ያምጣችሁ። ስትመጡ ላይ ፎቁ ላይ ትወጡና ታገኙታላችሁ። እኔ እንኳን ኪታብ እንትን አይደለም ላ ኪታብ ይዘህ አትሄድም። እዚህ ቦርሳ ይዘው የሚገቡ ሰዎች ራሱ ይከለከላሉ፣ መግባት አይችሉም ቦርሳ ይዘው ራሱ። ከላይ ደግሞ እናንተ የምታውቁትን በጣም የሚያምር ነገር ላሳያችሁ ነው። ከዚህ ጋር ማለት ነው በጣም የሚያምር ነገር። ቆይ መጀመሪያ እሱ ጋር ልድረስ። ይሄንን ታውቁታላችሁ? ምድያ የምትታወቀው በዚህ ነው። ማሻአላህ ከርቀት ነው የሚታወቀው። እዚህ አሁን እዚህ አጠገብ ነው የምትቀመጠው። ኢዕቲካፍ የዛሬ 2 ዓመት እዚህ አካባቢ ነበር የምንቀመጠው። የሚቀመጡት ሰዎቹ እንትን ግድግዳው ስር ነው የሚቀመጡት። ይሄ ሚናራው ስር ማለት ነው። ተደግፈው ነው የሚቀመጡት። በጣም ደስ የሚል እንትን ነው። አየሩ ይመቻል። እዚህ ጋር ልጆቻችሁን አምጥታችሁ እንዲያጫወታችሁ ተመልከቱ። ህፃናቶች አገር ቤት ቢሆን አሁን ባለንጋ ነበር የሚከተሏቸው። ወላሂ ያሯሩጡን ነበር። አላህ ይርሐማቸው። አሁን አብዛኞቹ ሞተዋል። እኔ የማውቃቸው የዚያኔ ሲያሯሩጡን የነበሩት። አገር ቤትማ ተጨቁነን ነበር እኮ ወላሂ። እኛ ስለ አጼዎቹ እናወራለን እንጂ መስጂድ ውስጥ ያለው የአጼ ስርዓት አሁን ኢንሻአላሁ ተዓላ
መስተካከል አለበት ብዬ ነው የማስበው። ህፃናቶችን ማስፈራራት፣ ከመስጊድ ማባረር፣ ልጅ ደግሞ በህፃንነት አንዴ የፈራውን ነገር ተመልሶ አያደርገውም። ታውቃለህ የሆነ ትሮማ የሚባል ነገር አለ። ያ ነገር ይመጣበታል። እኔ ወላሂ በልጅነቴ መስጂድ ሲባል ቶሎ ማስታውሰው በቃ የሆነች አለንጋ አለች ቀጭን ከቆዳ ነው የምትሰራው። እሷን ነው ማስታውሰው መስጊድ ሲባል። አስበዋል? አላህን ማስታወስ ሲገባ አለንጋ ስታስታውስ እንዴ! በዚህ አካባቢ ደግሞ ይብሳል ኡስታዝ። ወላሂ ላ ኢላሃ ኢላላህ አው በይኒ ባታ ኑረበሸኒ ቲቲ ጆሌ ተይዘነው ገፊደናር ከቀባ ይባላል። አርከቀባ እኔ ደግሞ ፋዘር ስራ ቦታ ስለሚውል ባባ ቤት አይውልም፣ ስራ ቦታ ነው የሚውለው። ስለዚህ በቃ መስጂድ መሄድ አልችልም ማለት ነው። በነገራችን ላይ ይሄን ነገር ከዚህ በፊት አሳይቻችሁ ነበር እንዴ? ይሄ ከላይ ያለው ይሄ ክቡ ማለት ነው ቁባው ከውስጥ ሲታይ በጣም የሚያምረው ነው። ይንሸራተታል። ስላይድ እንትን ያደርግና እዚህ መሃል ይመጣል። አየር ማስገባት ሲፈልጉ አንዳንዴ ያደርጉታል። እና በጣም ደስ የሚል እንትን ነው። በነገራችን ላይ ሳዑዲ ውስጥ ካሉ ግንባታዎች ሳዑዲ ብቻ አይደለም በተለያዩ ቦታዎች በአይኔ ካየኋቸው ግንባታዎች እንደ መዲነቱል ሙነወራ ጥንቅቅ ተደርጎ የተሰራ በደም በፐርፌክሽን የተሰራ ነገር አላየሁም እስከዛሬ ድረስ በግንባታ ደረጃ ማለት ነው። የመካው ከዚህ ይገዝፋል፣ በጣም ይገዝፋል። ከዚህ ኦልሞስት የዚህን 10 እጥፍ ይሆናል ቢያንስ የመካው ግንባታ ማለት ነው። በጣም ሰፊ ነው፣ በጣም ግዙፍ ነው። ግን ይሄኛው ሲሰራ የዛሬ 30 ምናምን ዓመት 40 ዓመት ነው የተገነባው። ሲገነባ ግን ጥንቅቅ ተደርጎ ነው የተገነባው። እዚህ አሁን መሬት ላይ ትወርዳለህ። መሬት ላይ ከወረድክ በኋላ አንደርግራውንድ 2 ቦታዎች አሉ። ሁለቱም ፓርኪንግ ነው። አንደኛው ፓርኪንግ 13 ፓርኪንጎች አሉት። በአንድ ላይ 26 ፓርኪንግ። አንዱ ፓርኪንግ ብቻ አነሰ ከተባለ ከ270 መኪና በላይ ነው የሚችለው። ትልቁ ፓርኪንግ ደግሞ እስከ 400 የሚችላል ነው የሚሉት። ስለዚህ በጣም በቃ ሲሰራ በጣም ጥንቅቅ ተደርጎ ነው የተሰራው። በዚሁ አጋጣሚ ስለ መስጊድ ጉዳይ ከተነሳ አይቀር እዚህ አያችሁ እንጂ አሁን ጃሚዓችን አካባቢ ባለፈው የሆኑ ወንድሞቼ መተው ነበር። ሙህሪም ቱርስን ታውቃላችሁ? ሙህሪም ቱርስ ሰለምቴ ወንድማችን ማን ነበር ስሙ? አቡበከር ነው ማን ነበር ስሙ? አንድ ታቱ ያለው ወንድማችን ማን ነበር ስሙ? ሱብሃንአላህ ዑመር መጥቶ ነበር። አስጎብኝቻቸው ነበር ጃሚዓ አስገብቼ ማለት ነው። እና ሲጎበኙ አብረን ቪዲዮ ሁላ ቀርጸናል ፑል እየተጫወትን። በዚሁ አጋጣሚ ፑል ተጫዋች ነን፣ ይጫወታለሁ፣ ምንም አልልም። እና ፑል ስንጫወት እየቀረጹ ይሄ ቁማር አይደለም እያለ እያስጠነቀቀ ነበር ዑመር ማለት ነው። እየተናገረ ነበር ቁማር አይደለም እያለ ሰዎችን፣ ተማሪዎችን፣ ወጣቶችን ለመሳብ ወደ መስጂድ ለማምጣት ብዙ ነገሮች መሰራት አለባቸው ብዬ ነው የማስበው። ከነሱ መካከል አንደኛውና ትልቁ ብዬ የማስበው ደርሶች መጀመር አለባቸው በተለያዩ ቦታዎች። አሁን ላይ ያሉ ደርሶች የሚሰጡ ደርሶች ይመስለኛል ትንሽ ሪጂዲቲ ያለበት የሆነ በፊት በተለመደው መልኩ ነው እየሄደ ያለው። ልጆችን የሚመጥን አይደለም አብዛኛው ማለት ነው። ልጆችን በሚመጥን መልኩ የሆነ ልጆችን የሚያዝናና ደስ የሚያሰኝ ነገር ከኳስ ጋርም ተያይዞ ከምን ጋርም ተያይዞ አሁን አንዳንድ ይሄ ነገር ሲነሳ ብዙ ጊዜ የሚባለው ምንድነው መስጂድ የመጫወቻ ቦታ አይደለም ይላሉ። የመጫወቻ ቦታ አይደለም የተባለው መስገጃ ቦታው ነው። እኔ አሁን ባለፈው አፍሪካ ቲቪ ላይ የቀረበ ቃለ መጠይቅ ላይም ተናግሬ ነበር። ይሄን ነገር ደግሞ አለው አውስትራሊያ ውስጥ ትልቅ መስጂድ ነበር ማይ ሴንተር የሚባል እዚያው እንትን ውስጥ ኩለሮ የምትባል አይነት ሰፈር እንትና ያውቀዋል። ማን ነበር? ያሲን ወንድማችን ያሲን ያውቀዋል። ከነሱ ሰፈር ጋርም ይቀራረባል መሰለኝ አላውቅም። ኩለሮ የምትባል አንድ ሰፈር አለች፣ ማይ ሴንተር ይባላል። ትልቅ መስጂድ ነው። መስጂዱ ባይገርምክ እንዲህ ሰፊ ነው። ሸክላ አለ አይደል? በዚህ ሸክላ ላይ መተት ሰግዳለህ። እዚህ ጋር አንጥፈክ እኛ ሰግደን ከጨረስን በኋላ ምንጣፉ ይነሳና ባስኬትቦል መጫወቻ ቦታ ነው። ተግባባን? ወላሂ ሰፊ የባስኬትቦል ስቴዲየም ነው። በጣም ጽድት ያለ ባስኬትቦል መጫወቻ ነው። በቃ ወጣቱ እንዳለ ወደዚያ ነው የሚጎርፈው። ወጣቱ በጣም ይወደዋል ያንን ነገር። እንዲህ ማድረግ እየተቻለ በስርዓት ወጣቱን ሙሉ በሙሉ ለጨዋታ ልቅ ይሁን እያልኩ አይደለሁም፣ ግን ይህ ነገር ሊታሰብበት ይገባል። ወጣቱ ወደ ፑል ቤት እየሄደ አለቀብን ይባላል። ወጣቱ ወደ እንትን ቤት እየሄደ አለቀብን። ነብያችን እኮ ሰለላሁ ዐለይሂ ወሰለም አሐዲሶች ላይ እኮ ያስተማሩበትን ተመልሰን ብናይ ሰሃቦች እንኳን ለዒባዳ ጊዜ እንደሚሰጡት ሁላ ራስን ለማዝናናትም ጊዜ መስጠት እንዳለባቸው ሲነግሩ ነበር ሰለላሁ ዐለይሂ ወሰለም። አሁን ላይ ደግሞ ራስን ለማዝናናት ጊዜ መስጠት ሲባል ሌላ ቦታ ላይ ሰዎች በሐራም የሚያገኙትን በሐራም የማይሆን ነገር የሚያደርጉትን እዚህ ጋር አንተ ስርዓት ባለው መልኩ ወጣቱን በሚያዝናና መልኩ በሐላል መልኩ የምታቀርብላቸው ከሆነ ያ ነገር ቢዐይኒሂ ሐራም አይደለም።
ምን ይባላል አንዳንድ ጊዜ አይ ለሐራም እኮ በር መክፈቻ ይሆናል። ላ በር መክፈቻ አይሆንም። እንዴት በር መክፈቻ አይሆንም? ደርአ ሊልመፋሲዲ ይባላል። ወይ ደግሞ የሆነ እንትን አለ የሆነ ቃዒዳ አለ ቃዒዳ ኡሱልያ ማለት ነው። ምንድነው የሚለው ሱብሃንአላህ ደርአ ሊልመፍሰዳ የሚባል لانه يعني لا ضرر ولا ضرار የሚለው ሐዲስን ተመስርቶ አራት እንትኖች አሉ አራት ነጥቦች ይነሳሉ የኡሱል ነጥቦች ከነሱ መካከል አንደኛው ደርኡል መፋሲዲ ሙቀደሙን على جلب المصالح ይልና ደርኡል መፋሲዲ የሚለውን ነጥብ ብዙ ጊዜ ለእንትን ይጠቀማሉ ሰደ ለዘሪዓ በሚል በሩን መዝጋት የሚል ነገር ይጠቀማሉ ሙሉ በሙሉ እንትን እንዳይሉ እንዳይጫወቱ ሙሉ በሙሉ ከእንዲህ አይነት ነገር መራቅ አለበት ወጣቱ ምክንያቱም በር ከከፈትክለት እንደፈለገ እንትን ማለት ይፈልጋል የሚል ነገር ሊነሳ ይችላል ወላኪን ይሄ ትክክል አይደለም ብዬ ነው የማስበው ምክንያቱም ከልክለህ አትችልም በቃ ወጥቶ ይጫወታል ተግባባን ወጥቶ ይጫወታል አንተ አሁን እዚህ ጋር ብትከለክለው ወጥቶ ያገኘዋል ያን ነገር ግን እዚያ ጋር ሄዶ ኳስ ሲጫወት አሁን እዚህ ጋር መስጂድ ውስጥ የሚጫወተው ኳስ ከጥሩ ልጆች ጋር ተሰብስቦ የሚጫወተው አይደለ ከቁርአን ቀሪዎች ጋር ከምን ጋር አይደለም የሚጫወተው ከመስጂድ ወጥቶ ግን ሲጫወት የሚጫወተው ሜይቢ ከሌላ እምነት ተከታዮች ሌላ አቂዳ የሚያስወርሱትን የማይሆን ነገር እንትን የሚያደርጉትን ከነሱ ጋር ውሎውን ይቀጥላል በዚያ የማይሆን ነገር ውስጥ ይገባል ስለዚህ ቴብል ቴኒስ አለው ቴብል ቴኒስ ሁለት አባ ነው ያለን ሜዳ ቴኒስ ሁሉ አለ ሜዳ ቴኒስ ሁለት አባ ቴብል ቴኒስ ሁለት አባ አለ ኳስ ሜዳ ደግሞ ቁጥር የለውም ኦልሞስት ወደ 3 ስቴዲየሞች አሉ ሁለት ትናንሽ ስቴዲየም አንድ ትልቅ ስቴዲየም አንደኛው ደግሞ አሁን እየተገነባ ነው በኢንተርናሽናል ስታንዳርድ ማለት ነው ተግባባን እነኚህ ነገሮች ሊታሰቡበት ይገባል ለመስጂድ ቦታ ሲያዝ ሁሌ ትናንሽ ቦታ ነው የሚያዘው ለሰላት ብቻ ነው ቦታ የሚያዘው አውቃለሁ አገር ቤት ቦታ መያዝ በጣም ከባድ ነው ቢሆንም ግን ይህ ነገር ይታሰብበት ሰፊ ቦታ ቢኖር መድረሳ ይደረግ መድረሳው ጎን ደግሞ ተማሪዎች የሚዝናኑበት ደስ እየተሰኙ እንትን የሚሉበት የትም ቦታ ፈረንጅ ሀገርም ብትሄድ አረብ ሀገርም ብትሄድ ትምህርት ቤት ውስጥ ስገባ የግድ ነው በቃ መዝናኛ መስጂድ ውስጥ ስገባ መስጂዱ የሆነ እንትን ቦታ ይኖረዋል የህፃናት መጫወቻ ቦታ ምናምን ይኖረዋል ቱርክ ሀገር የሄዱ ወንድሞችና እህቶች በደንብ አድርገው ያውቃሉ ይሄን ነገር ቱርክ ሀገር የሄዱ ሰዎች ያውቃሉ ቱርክ ላይ በደንብ አድርገው ያውቃሉ ይሄን ነገር ማለት ነው ተግባባን ስለዚህ እነኚህ ነገሮች አሉ ይሄንን ስል ደግሞ حرام የሆኑ ነገሮች ይቀላቀሉ እያልኩ አይደለሁም ሐላል በሆነ መልኩ ስርዓት ባለው መልኩ የመስጂድን ክብር በማይነካ መልኩ የመስጂድን ክብር በማያስደፍር መልኩ የመስጂድ ክብር ደግሞ ወጣት ስለሞላበትና ህፃናት ስለሞሉበት ወይ ደግሞ ህፃናት ስለጮሁበት አይደለም ክብር የሚበላሸው የመስጂድ ክብር የሚበላሸው የህፃናት ድምጽ ሲጠፋ ነው የህፃናት ድምጽ ከጠፋ የመስጂድ ክብር ተበላሸ የሚባለው እዚያ ነው ምክንያቱም የነገን መስጂድ የሚረከቡት የነገ መስጂድ ተረካቢዎች ህፃናቶች ናቸው ህፃናቱን እዚህ ጋር አባረክ እንትን አድርገህ ማን ነው ነገ መጥቶ የሚያሰግደው ማን ነው መጥቶ የሚሰግደው ተግባባ ስለዚህ እነኚህ ነገሮች ሊታሰቡበት ይገባል ብዬ ነው ባለፈውም ይሄን ሐሳብ ቃለ መጠይቅ ላይ አንስቼ ነበር ሜቢ ቃለ መጠይቁን ፖስት የተደረገ አይመስለኝም ተለቆ ነበር ወላኪን ፖስት የተደረገ አይመስለኝም ለህፃናት የተሰጠው እንትን በጣም ትንሽ ነው ህፃናቶች መስጂድ እንዳይመጡ ካለ ቤተሰቦቻቸው እንዳይመጡ አንድ ሰው እኮ ትንሽ ህፃን ልጁን ወስዶ መስጂድ ሄዶ ልጁ የሚያለቅስ ከሆነ በጣም እንደሚሸማቀቅ ታውቃላችሁ አገር ቤት በጣም ነው የሚሸማቀቀው እኮ ታውቃላችሁ ይሄን ልጁ የሚጮህ ከሆነ የሚረብሽ ከሆነ በጣም ነው የሚሸማቀቀው በቃ ከሰላት በኋላ በጣም በቃ የሆነ መስጂዱን ያፈረሰው ላይ ያስመስሉታል ልጃችሁን ያዙልን እየተነሱ እነሱ ትላልቆች ናቸው በቃ ዱላ ማስረከቢያ ሰዓት ላይ ናቸው እነሱ ዱላ ቅብብሎች ነው የመስጂድ ነገር ቀደምቱ ትውልድ ወደ ቀጣዩ ትውልድ ነው የሚያስተላልፈው ቀጣይ የሚመጣውን ትውልድ ድምጻቸውን ያዙልን እንትን በሉልን እየተባለ ህፃናት የሚባረሩ ከሆነ መስጂዱ ባዶ ይሆንና በስተመጨረሻ ከኋላ የሚሰግድ ሰው ታጣልክ ያ ነገር ደግሞ የተለያዩ ዓለማችን ላይ ያሉ ትላልቅ ቤተ እምነቶች ላይ የተከሰተና ቤተ እምነቶችን ባዶ ያስቀረ ነገር ነው በእስላም ላይ አይከሰትም የሚባል ነገር የለም ማንንም ቦታ ምንም ነገር ይከሰታል ማንንም ቦታ ላይ ምክንያቱም የኢምሃል ጉዳይ ነው በቃ የደንታ ቢስነት ጉዳይ ነው ደንታ ታጣለክ ያ ነገር ከእጅህ ይወጣል ልክ ሀገር ቤት ላይ እኛ እያለን ድሬዳዋ ላይ ወንድማችን ይብሮ በደንብ አድርገህ ታውቃለህ እኛ እያለን ድሬዳዋ ላይ ቁርአን የሚያስተምሩ መርከዞች እያሉ ሒፍዝ የሚያስተምሩ ቦታዎች እያሉ እኛ አጠገብ የሆነ ድርጅት ተከፍቶ ብዙ ልጆችን የሙአዚን ልጅ ሳይቀር የፕሮቴስታንት ድርጅት ነው ድርጅቱ ማለት ነው የሙአዚን ልጅ ሳይቀር ወላሂ ወስዷል ወላሂ አባቱ ሞቶ ማለት ነው አባቱ አርፎ ነበር የልጁ አባት በዚያ ደንግጠን ነበር የሆነ ጀማዓ ያቋቋም ነው የየቲሞች ጀማዓ በሚል
ያ ነገር እንዲከሰት ክፍተቱን የፈጠረው ምንድነው ስትል ልጆቹ ሲጀመር መስጂድ ውስጥ የሉም። በቃ ልጆቹ ምክንያቱም ይባረራሉ። ለመስገድ ሲመጡ ድምጻቸው እንትን ነው፣ ድምጻቸው ምናምን ነው፣ ድምጻቸው ረበሸን። የህፃናት ድምጽ የሚረብሸው ሰው ካለ ይቅርታ አድርጉልኝ፣ ወላሂ እሱ ከመስጊድ መቅረቱን ነው የምመርጠው እኔ በግሌ። የህፃን ድምጽ የሚረብሸው ሰው ካለ ወይ የአዛውንቶች መስጂድ አንድ መርጠው እዚያ መስገድ፣ ወይ ደግሞ በቃ እሱ ቢቀር ይሻላል። ቀጣዩ ትውልድ ከሚቀር ትላልቆቹ ቢቀሩ ይሻላል። ህፃናት ናቸው ነገ ላይ ትልቅ ነገር የሚሰሩት። ያ ማለት ደግሞ ልጆቹን አደብ አታስይዙ እያልኩ አይደለሁም። ሆኖም ግን ልጆቹን እየተቆጣን እየደበደብን እኔ እስካሁን ድረስ ትሮማ አለብኝ ብያችኋለሁ። አሁን አንድ መስጂድ አለ ድሬዳዋ ላይ፣ ስሙን አልጠቅስም፣ መስጂዱን ስሙን አልጠቅስም። ወላሂ የመስጂዱን ሚናራ ባየሁ ቁጥር፣ የመስጂዱን በር ባየሁ ቁጥር ያችን ዱላ ነው የማስታውሰው ስቲል እስካሁን ድረስ። ለምን አላህን ለማምለክ የሄደ ልጅ ተደብድቦ ጭንቅላቱ ላይ ለምን ዱላው ይቀራል? ይህ ትልቅ ስህተት ነው። ስለዚህ መስጂዶች ነገር ይታሰብበት። ሁላችሁም ባላችሁበት መስጂድ እስቲ ዑለሞችን አናግሩና መሻይኾችን አናግሩና እንዲህ ያሉ ነገሮችን አመቻቹ። እኔ እንኳን ኤክስፐርት ነኝ በዱላ ጉዳይ ላይ። እንደኔ አፈር የበላ ሰው የለም። በነገራችን ላይ ሰው ስለተደበደበ የሚቀየር ቢሆን ኖሮ ኢቮሉሽን ቲዮሪ የሚባለው ነገር ቢሰራ ኖሮ አያውኝ ነበር። አላህ ኸይር ያድርገው። መደብደቡን ጠግበናል። ቤት እደበደባለሁ፣ የሆነ ቦታ ሲሄድ እደበደባለሁ፣ ትምህርት ቤት ሲሄድ እደበደባለሁ። በጣም ረባሽ ነበርኩኝ። ክላስ ሲሄድ እደበደባለሁ። አላህ ያ ሁላ ድብደባ ግን ደግነቱ ምንድነው? አሁን ላይ ምንም ነገር አልሰማም። ማንም እንትን አለ፣ ማንም ጮህብኝ፣ ማንም እንትን አለ፣ خلاص ለምጄዋለሁ። ምንም ትሮማ ከዚህ በኋላ ሊመጣ አይችልም። የሆነ ፈንጂ ቢፈነዳ ራሱ ቆሜ የማይመስለኛል አሁን ሳስበው። ምክንያቱም በቃ ፈንድቶብናል እስኪ በቃን ድረስ በደንብ አድርገን ጠግበናል በህፃንነትና ያ ነገር በጣም ጠቅሞኛል። በልጅነት ረባሽ መሆኔ በልጅነት በጣም አስቸግር ነበር። አልহামዱሊላህ አሁን ላይ ማስቸገሩን ጨርሼ ልበል፣ ያው ማስቸገሩን ጨርሼ ልበል። የራሴን ልጅ ማቀው ትላለህ። እና ለማንኛውም ትናንትና የሆነ ቪዲዮ ተልኮላችኋል በነገራችን ላይ ኡስታዝ ቪዲዮ ናም ይብሩ እንትን አፎን ግን እኔ ቅድም ያልከው ነገር ላይ በጣም ነው የምስማማው። እኔ ንጽጽር ስጀምር የጀመርኩበት በሁለት ምክንያት ነበርና አንደኛው የአባቴ ጉዳይ ነው። የአባቴ ጉዳይ እንዳለ ሆኖ አነብ ነበረ። ግን ትልቁና ንጽጽር እንደጀመረ ያደረገኝ ነገር ሰፈር ላይ አንተ ባልከው ቅድም ይሄ በዱቄት በምናምን ሰዎችን ሲያከፍሩ አይ ቲንክ 9 ሰው ምናምን አካባቢ አይን እያየ ነው የከፈረው በትምህርት ማለት ነው። አሁን ባልከው ማለት ነው እንጂ ያኔ እንዳልከው ትምህርት ቤት የሆነ ነገሮች ቢኖሩ ቢመቻቹ እንደዚህ አይነት ነገሮች ቢኖሩ ሀቂቃ ከመስጂድ አይወጡም ነበር እነዛ ልጆች። እና በዛ ምክንያት ነው እኔም እልህ ይዞኝ አለ። እዚህ አንድ ጓደኛዬ ራሱ አለ እዚህ ታች ሞዴሬተር ነው አሁንም። እና አንድ ላይ ነው የጀመርነው። በቃ ይሄን ንጽጽር እንጀምር ብለን ሰፈር ላይ ተነሳን። ከዛ አልহামዱሊላህ ዛሬ ባላ ፍቃድ ብዙ ሰዎች ከነዛም የተመለሱ አሉ። አልহামዱሊላህ ግን ያልከው በጣም ትልቅ ፖይንት አለው። ወላሂ በጣም ትልቅ ፖይንት አለው። ትልቅ ፖይንት ጀዛከላህ ኸይር ብሮ። አንድ የሚያስደነግጥ ነገር እስቲ ልንገርህ። የሆነ ክስተት በጣም የሚያስደነግጥ ክስተት ልንገርህ። ልጅ እያለን አንድ ጓደኛ ነበረኝ። ያ ጓደኛ በጣም የቅርብ ጓደኛዬ ነው፣ ዝምድናም አለንና ያ ልጅ አንድ ቀን እሁድ ቀን ነው እኔ ጋር መጥቶ የሆነ ቸርች አለ፣ 7ኛ ቀን አድቬንቲስት ቤተክርስቲያን የሚል ቸርች አለ። ከቤታችን በታች ነው፣ እንዲህ አጠገብ ነው፣ ቤታችን አጠገብ ነውና ትንሽ ነው ራቅ የሚለው ከቤታችን ወደ ጀላባ መሄጃ ወደ 7ኛ መስጂድ መሄጃ ማለት ነው። እዚያ አካባቢ ያለ ትልቅ ቸርች ነውና የሆነ ቀን እኛ ሁለት ቦታ ነው ቤት ያለን፣ ከጀርባ አካባቢ አለ እዚህ አካባቢ ማለትና ወደ ጀርባው ቤት እየሄድን ሙአዜ አለ። አቤት አልኩት። ቆይ ግን ለምን ቸርች አንገባም አለኝ ዛሬ። ወላሂ ልጅ እያለን ለምንድን ነው የምንገባው አልኩት። እኔ እኮ አለኝ የዛሬ 2 ሳምንት መጥቼ ከረሜላና ብስኩት ተሰጠኝ አለ። ልጅ ነን፣ አስብ፣ ልጅ ነን እኛ። ወላሂ አላህ ምስክሬ ነው፣ አስቤ ነበር ለመግባት። በቃ አስቤ ነበር፣ በቃ ማለት ሸይጣን ወስብሶኝ ነበር፣ ሂድ ግባና በቃ ብስኩቷን በልተህ ምናምን ነገር የሚል። እስቲ አሁን ቢላሂ አለይክ ያ ልጅ አሁን ስለ መስጂድ ንገረኝ ከተባለ ዱላ ነው የሚነግርህ። ስለ ቸርች ንገረኝ ከተባለ ግን ከረሜላና ብስኩቱን ነው የሚነግርህ። ከረሜላና ብስኩቱን ከምን ጋር ነው የሚሰጡ ሲባል
ከስላሴ ጋር ነው የሚሰጡ ቀላቅለው ማለት ነው። ምክንያቱም ልጅ እያለክ ነገሮችን ማመዛዘን የለም ታውቃለህ አንተ ማንም ሰው ያውቃል። ልጅ እያለክ ያለውን ነገር እንደ ማግኔት መያዝ እንጂ የሚጫንብህ ሰዓት ላይ እንጂ ነገሮችን የምታመዛዝንበት የምታሰላስልበት ሰዓት ላይ አይደለህም። ማንም ሰው የፈለገውን ነገር ሊጭንብህ ይችላል። በዚያ ልጅነት ሄጄ አሁን ቸርች ገብቼ የዚያን ቀን ያቺን ብስኩት ወስጄ በወጣና የሆነ ኢንተርፕሪቴሽን እኮ ውስጥ ይመጣል እኮ በቃ የሆነ ስቴሪዮታይፕ የሚባል ነገር አለ እኮ ውስጥ የሚጻፍ ያ ነገር ውስጤ ቢጻፍና ከዚያ በኋላ ከቸርች ጋር ብስኩትን ካያያዝ ከመስጂድ ጋር ያቺ አለንጋ ካያያዝ መስጂድ ተይዟል አንዴ ካለንጋ ጋር ከልጅነት ጀምሮ ከዱላ ጋር ካለንጋ ጋር የሚያያዝ ከሆነ እዚህ ጋር ተውሂድን ጥርት ያለውን ተውሂድ ልጅ ነኝ ጉዳይ አይደለም የዚያኔ ተውሂድ ምናምን አይመለከተኝም ልጅ ነኝ የሚበላ የሚጠጣ ነገር ነው የሚስበኝ ልጅ ስለሆንኩ ስለዚህ ያን የሚበላ የሚጠጣው ነገር ቶሎ ቸርቹ ወደኔ ስለሚመጣ ወደዚያ ነው ልቤ ያዘነበረ የሚሄደው ስለዚህ ለመሳጅዶቻችን የምንለው አደራችሁን አስቡበት ይሄን ነገር ዛሬ ከመስጂድ የምታባረረው ልጅ አላህ ይጠብቀን አላህ ይጠብቃችሁ አላህ ሁሉንም ይጠብቅ ዛሬ የምናባረረው ልጅ ነገ ላይ በሌላ ጣጣ እንዳይመለስ በጣም ነው የምፈራው አንድ ልጅ አለ ከኛ ጋር የሚማር ግቢ በነበርንበት ሰዓት ስሙን መጥቀስ አልፈልግም ያው ፕራይቬሲ ላለመንካት ልጁ የአባቱ ስም መሐመድ ነው የሚለው والله መሐመድ ነው የአባቱ ስም ልጁ ፕሮቴስታንት ነው ፕሮቴስታንት ብቻ ሳይሆን ሰባኪ ነው ግራ ተጋባሁና እንዴ ጠጋ ብዬ ጠየቅኩት ቆይ አንተ የአባቴን ስም ከየት አመጣህ አልኩት ኧረ የአባቴን ስም አባቴ እኮ መሐመድ ነው ትክክለኛ መሐመድ እኮ ነው አለኝ አንተስ አልኩት እኔም ስሜ እንደዚህ ነበር በልጅነት ያው ሙስሊም ነበርኩ ቀስ በቀስ ከክርስቲያኖች ጋር መዋል ጀመርኩኝ ስንት አመትህ ነበር አልኩት ሲነግረኝ 6 አመት 5 አመት እያለው ነበር 5 አመት ላይ የሚገለጥልህ የአቂዳ ጉዳይ የለም እውነቱን እናውራ ከተባለ 5 አመት ላይ የሚገለጠው ስለ ብስኩት ጉዳይ ነው ቅድም ያለው ስለ ከረሜላው ጉዳይ ነው ተግባባን ልጅ እያለክ ስለ ጫማ ጉዳይ ስለ ልብስ ጉዳይ በጣም ያሳስብሃል ልጅ እያለክ ማለት ነው ልጁ አሁን 5 አመት 6 አመት እያለ ቸርች ገባ ከዚያ በኋላ አልወጣም ሰባኪ ሆኖ ቀረ እዚያ ውስጥ ስለዚህ አሁን ልጁ ያሰላሰለው ያቺ ከረሜላዋን ብስኩቷን ነበር ማለት ነው አሁን ላይ ግን ወላሂ ምንም ነገር ብታደርግ የሚቀበል አይነት ልጅ አይደለም እንዲሁም ከሌሎች እሱ ነው የሚብሰው ይሰባኪ ነው አልኩ እኮ ይሰብካል ሊያዳምጥህም ዝግጁ አይደለም እራሱ እንዴት አድርጎ ነው የሚያስበው እስልምናን አውቆ እንደወጣ አድርጎ ነው የሚያስበው ገና 5 አመት እያለ ምንም ነገር ሳያውቅ የወጣ ልጅ ማለት ነው ነበርኩኝ እኮ ይለናል ከኛ ጋር ሲያወራ ጓደኞቹም ነበር እኮ እያሉ ነው የሚያወሩት ምን ልላችሁ ፈልጌ ነው አደራችሁን መሳጅዶቻችን እዚህ ጋር ኡስታዞች እየለፉ ነው ሌላ እምነት ውስጥ ያለውን ሰው ለመመለስ እየለፉ ነው መሬት ላይ ደግሞ እየተሰራ ያለው ነገር በደንብ ተደርጎ እየተሰራ ያለው ነገር ህፃናት በልጅነታቸው በተቻላቸው አቅም ወደ ቸርች እንዲቃረቡ ከመስጂድ እንዲርቁ በተለያዩ ጥቅሞች ተደልለው ልጆች እምነታቸውን እንዲቀይሩ እንደነገርኩህ ነው እኛ ሰፈር ወደ 40 ቤተሰብ የሚጠጋ ልጆቻቸውን ሰጥተው ሲመጡ ኢየሱስን እያወደሱ ነው የሚውሉት ቀኑን ወላሂ የሙስሊም ልጆች እኛ የምናውቃቸው የሙአዚን ልጅ አልኩ እኮ የሙአዚን ልጅ ሄዶ ኢየሱስን ሲያወድስ ሲሰሙ መተው ነገሩ እንዲኮ እከሌ እኮ እንዲ ኢየሱስን እንትን እያለ ነበር ሲዘምር ነበር መዝሙር እንዴ የከሌ ልጅ አለ ሰውየው ደግሞ ከሞተም አልቆየም ትንሽ አመቱ ነው ገና ኦልሞስት 2 አመቱ ነው ምናምን ነበር ከሞት አባታቸው ማለት ነው ሙአዚን የነበረው አሉን ከዚያ በኋላ ጀማዓውን አቋቋምን አልহামዱሊላህ ሰዎቹን ለመመለስ ችለናል ሙሉ በሙሉ ከዚያ ድርጅት እንዲላቀቁ አድርገናል ምክንያቱም ያቀረብንላቸው እርዳታ በጣም ትንሽ ነበረች ሰው ተቸግሮ ነው እንጂ እዚያ የሄደው ትርፍ ነገር ፍለጋ አይደለም ላ ተቸግሮ ነው በቃ በጣም ስለተቸገረ ነበር በዚያ ጊዜ የሄደው አሁን ላይ ደግሞ ሀገር ቤት ላይ ያለው ኑሮ እየከበደ ነው ዓለም ላይ ያለው ኑሮ እየከበደ ነው በዚህ ሰዓት ላይ ደግሞ ህፃናቶችን መያዝ ወጣቶችን መሳብ የመሳጅዶች ግዴታ ነው ብዬ ነው የማስበው መሳጅዶች በደንብ አድርገው ያስቡበትላችሁ ፈልጋለሁ ስለዚህ በልጅነት ያሳለፍነው ነገርን ነው እየተናገርኩ ያለሁት እንጂ የህልም እንትን አይደለም ያ ወንድሜ ጠርቶኝ ጋብዞኝ በቃ ቸርች እንግባና ብስኩቷ አለ ዛሬ በልተን ምንም አናደርግም አለኝ እኮ ምንም ገብተን ብቻ ብስኩቷን በልተን መውጣት ነው እንዲህ ሲነግረኝ የሆነ ወስዋስ ውስጥ የመጥቶ ነበር والله ከዚያ በኋላ ግን አላህ Subhanahu Wa Ta'ala አተረፈኝ ስለዚህ ባካችሁ እናስብበትላችኋለሁ ቪዲዮ ደርሷችኋል ወይ አሁን ስለ ቪዲዮ ልጠይቅ ነው የገባሁት እኔ አታረሳሱ ቆይ አንዴ አፉ በለኝ አንዴ እሱን ከማውራታችን በፊት ስለ ቪዲዮ አንድ ነገር በዚህ አጋጣሚ ማውራት ፈልጋለሁና ሰዎች ብዙ ጊዜ
እኛ ሀገር ያሉ ሰዎች ያው ትኩረት የማይሰጡት ነገር አለና በተለይ እኛ ሁልጊዜ ንጽጽር ብቻ ነው የምናወራው፣ ንጽጽር ብቻ ነው የሚወራው እና አንዳንዴ እንደዚህ አይነት ነገሮችን ማውራት ጥሩ ነው። ኡማው ይነቃል። ቢያንስ እዚህ ያሉ ሰዎች ታስታውስ እንደሆነ የሀዲያ ላይ በዚህ አይነት ሁኔታ በጣም ብዙ ሰዎች ነበር የከፈሉት። በአላህ ፍቃድ ብዙዎቹ ተመልሰዋል እንጂ ማለት ነው። ከዛ ደግሞ ወደ ጉራጌ አካባቢ ምንድን ነበር የሚባለው እንሞር የሚባል ኤሪያ ላይ አንድ ሰፈር ነው እንደዚህ የከፈረው ማለት ነው። አሁን ደግሞ ምን የሚባል አካባቢ ነበረ መሰለህ? ጌቶ የሚባል ኤሪያ ላይ ወደ 15 የሚሆን ቅጥቅጥ መኪና፣ ወደ 7 የሚሆኑ በሬዎች እንዲሁም ደግሞ ሚሊየንስ በጀት ተበጅቶ ህዝቡ ላይ እንደዚህ አይነት ስራዎች ተጀምሯል አሁን ማለት ነው። so what are you guys waiting? እኔ አሁን በጣም እኛ ላይክ ዳዕዋ ያስፈልጋል እዛ ቦታ ላይ ገብቷላ። በጣም ዳዕዋ የሚፈልጉ ኤሪያዎች ናቸው እነሱ። ደግሞ ልፋት በሌለበት ሁኔታ ብዙ ሰዎችን ለማክፈር ነው ስራ የሚሰሩት። ስትራቴጂክ የሆኑ ሰዎች ናቸው እንደምታውቁት። እና ሀቂቀተን አሁን የተኬደለት ድግስ ቀላል ድግስ አይደለም። አላህ ይጠብቃቸውና መልካሙንም ጎዳና አላህ እንዲያ አቅጣጫ እንዲያስይዘን እፈልጋለሁ ነው ያላ ወላሂ ነው የምላችሁ። አሁን ጌቱ ላይ ፌስቡክ ላይ ለቀውት ምን ብለው እንዳስቀመጡ ታውቃላችሁ? ቆይ እዚህኛው አካውንቴ ላይ ነው እንጂ ያለው በዚህ ያሳያችሁ ነበር ፎቶ። ፌስቡክ ላይ ምን ተብሎ ተለቀቀ? ከዚህ በፊት ሀዲያ ነበር፣ አሁን ደግሞ ጉራጌ ይከተላል ብለው ነው የጻፉት። ወላሂ ነው የምላችሁ። የሚደረገው ምንድነው? ብር ነው የሚደረገው። ምንድነው? ፈንድ ነው። በቃ ፈንድ ይደረጋል። እነዛ ሰዎች who cares እርቧቸዋል፣ የተራቡ ሰዎች ናቸው። ብር ያስፈልጋቸዋል፣ ስራ የላቸውም። ያንን ከሰጧቸው ዲናቸውን አያውቁም፣ እየተራቡ ነው። ወላሂ ነው የምላችሁ። ከንጽጽሩ ባሻገር ዳዒዎች፣ በተለይ ዳዒዎች ተውሂድን የምታስተምሩ እሱ ብቻ አይደለም፣ ባለሀብቶች ሄዳችሁ እንዴ ቤተሰቦቻችሁን እንኳን ማዘይሩ ሰዎች አሉ። እዚህ መርካቶ ላይ ስንትና ስንት ሀብታም አለ ጉራጌ፣ ስንትና ስንት የሀዲያ ሀብታሞቻችሁ አሉ፣ ስንትና ስንት ወንድምና እህቶቻችሁ አሉ በየሀገሮቹ በየገጠሩ ላይ ማለት ነው። ምንድን ነው እየሰራችሁ ያለው? ነገ ወንድም ከፈረ ሲባል ነው ተነስተ እንትን የምትለው ወይስ እኛም ብቻ ነው የምትጠብቁት እንዴ? ንጽጽር ብቻ እኮ አይደለም ጋይስ፣ ሀቂቀተን ንጽጽር ብቻ አይደለም። እኔ የምነግራችሁ ነገር በንጽጽር ብቻ የሚመጣ ኡማ የለም። ስትራቴጂዎቻችሁ መቀየር አለባቸው። እኛ ይሄንን ከተወጣን ሌሎቻችሁ ሌላ ስራ መስራት አለባችሁ። እና እንደዚህ አይነት በጣም እኔ ወላሂ በጣም ተሰምቶኝ 2 ቀን አላደርንም አልተኛንም። በቃ የዛ እኔ ሐዋሳ ዩኒቨርሲቲ ሄጄ ነበር ሰሞኑን እና ዳዕዋ ለማድረግ ምናምን ሄደን ምናምን ብዙ ነገሮች ማሻአላ ጥሩ ፕሮግራም ነበረ። በዛ መሃል ነው ይሄ ነገር አልሰማህም እንዴ? እንዲህ አይነት ነገሮች እኮ አሉ፣ እንዲህ ነገሮች አሉ፣ እንዲህ በቃ እንቅልፍ ነው ያጣሁት እኔ ወላሂ። እና ወንድምና እህቶቻችሁ እዚህ ቲክቶክ ላይ እኛ እንደዚህ ምናምን እየሰራ ነው፣ እዛ ሌላ ስራ እየተሰራ ነው። በብር በማስረጃ አይደለም፣ በብር በዱቄት በዚህ በረሃብ መጡባቸው፣ በሚበሉት ነገር መጡባቸው፣ በሚሰሩት ነገር መጡባቸው፣ በልጆቻቸው መጡባቸው። አማራጭ እያጡ ነው። እዚህ ግን አንተ G+5 G+4 G+ ምናምን ውስተኛለህ። አንተ ሬንጅ ሮቨር ትነዳለህ። ሐቂቀተን ነው የምላችሁ ወላሂ ለአዚም አላህ ፊት ትጠየቁበታላችሁ። ኩልኩም ራዒን ወመስኡሉን አን ራዕየቲኩም ተብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ሁላችሁም ጠባቂዎች ናችሁ፣ ከምትጠብቁት ነገር ትጠየቃላችሁ። ቤተሰብ እዛ አብዛኛው ደግሞ እኔ በተለይ ቤተሰብ ያላችሁ ሰዎች ዋይ እንዴ ለምንድን ነው እንደዚህ ኬርለስ? እኔ ልናገረው ብዬ ነው ወላሂ። የምጨምሩበት ነገር ካለ ጨምሩና። ሐቂቀተን በጣም ነው የሚያሳዝነው። እኔ በጣም ተሰምቶኛል ይሄ ነገር ማለት ነው። ምንድን ነው የሚጠበቀው ነው? ኡስታዝ እስቲ የምታወራውን ነገር እስቲ ጨምርበት ኡስታዝ እንድታወራበት። ሰላም አለይኩም የሆነ ጊዜ ትዝ ካላችሁ ይሄ በሶማሌውና በኦሮሞ ያለ ድንበር ላይ ተጣልተው
ወደ አዲስ አበባ ስደት አልነበረ ትዝ ካላችሁ እርዳታ ምናምን ይደረግ ተብሎ ብዙ በቃ ነበረ እና እኛም ሄደን የታዘብነው ነበር። በእኛ በኩል መጥተው የነበሩት ፕሮቴስታንቶች መጥተው ይሄን ዱቄት ምናምን ይዘው ልጆቻችሁን እኛ እናስተምርላችሁ፣ እኛ ይሄንን ዱቄት ምናምን እንስጣችሁ ነው ያሏቸው። እነሱ ግን አላህ ደግሞ ጥንካሬ ሰጥቷቸው እኛ ልጆቻችን እኛ የበላነው እንበላለን እንጂ ልጆቻችን አይከፍሩም ነው ያሉት። በዛ ችግር ውስጥ ነው አሁን አሉ። ወላሂ የሚገርመው ቦታ ለነሱ ቤትም ምንም ተደርጎላቸው መስጂድም አለው። ግን ጥንካሬያቸው ነው የገረመኝ። ሰው አሁን በጥቅሙ ካመጡበት በጣም አስቸጋሪ ነው። የሆነ ሰዓትም ደግሞ ትዝ የሚለኝ በቲክቶክ ላይ እንደዚህ ሲዘዋወር የሆነ ቦታ ወላሂ ማፍጠሪያ አጥተው 2 ቀን ምናምን አልፏቸው በቃ እነዚህ ፕሮቴስታንቶቹ ስለመጡ ነው በቃ ያን ምግብ ስለሰጧቸው ብቻ የከፈሩ አሉ። እኛ ምግብ የምንበላው አተን ነው ያሉት። አሁን ታዲያ ይሄ ሙስሊሙ ምን እየሰራ ነው? በቃ ወላሂ ይጨንቃል። እኔ በዚህ ላይ የምናገረው አንድ እንደዚሁ እርዳታው በተሰጠ ሰዓት እንደዚህ ተፈናቀሉት ተብሎ ወላሂ የምናውቀው ሰው በጣም ተቸግሮ ሚስቱም ታማ ልጁ ታሞ ቁጭ ብሏል። ያንን እርዳታ እንካ ተብሎ ሲሰጠው እኔን ተውኝና እዛ ያሉትን ወንድሞችን እርዱ ነው ያለው። ለራሱ ችግር ውስጥ ነው ያለው። በቃ ልጁ ታሞ ተኝቷል፣ ሚስቱም ከባድ በሽተኛ ናት። በቃ የሚበላው አጡ። ወላሂ ለብሶ የሚመጣው ይሄ ዝንጥ ያለ ሰው ነው የሚመስለው፣ ግን ወላሂ ሐቂቀተን ስታዩት በጣም የሆነ ደህና ሰው ቤተሰብ ነው የሚመስለው። ቤቱ ስንሄድ ግን ያው ሱብሃንአላህ ሚስቱም ታማለች፣ ልጁም ታሟል። ያን አይነት ችግር ያለበትን ሰው እነሱ ቀድሞ ለመያዝ ነው የሚፈልጉት፣ ያው ኩፍር ቶሎ ለማስፋፋት እና እኛ ምን እየሰራን ነው የሚለው በጣም ያሳስባል። እስቲ ኡስታዝ ጨመር አድርጉበት። ኡስታዝ በዚሁ አንድ የታዘብኩትን ነገር ልንገራቸውና ጠቅለል ታደርጉታላችሁ። ባለፈው አዲስ አበባ የታዘብኩትን ነገር ወላሂ ለዓዚም በአይኔ ያየሁትን ነው። ኢብራሂም ለአንድ ፍጡር ለአንድ ሰሃን ትልቁ ንግድ ባንክ ውስጥ 40,000 ብር ሲከፈል አይቻለሁ። ሙስሊሞች ማለት ለአንድ ሰሃን 40,000 ብር ተከፍሎ ማለት ነው። አንድ አፍጥሮት ለሚወጡት ቤቱ ሞልቶ ተጨናንቆ በቃ ውጡልን እስኪባል ድረስ ማለት ነው። ሌላ ቦታ ግን ሰው የሚያፈጥረው አጥቶ ወደ ሌላ ነገር ይጠማል ማለት ነው። ወላሂ አንድ ነገር ልበላችሁ እስቲ። ሁሌ የምንሸወዳት ነገር አለች። እስልምና ማስረጃ አለው፣ በማስረጃው ጠንካራ ነው ይባላል። በማስረጃ ብቻ መሬት የያዘ አንድም አይዲዮሎጂ የለም። አንድም አይዲዮሎጂ፣ የትኛውም አይዲዮሎጂ በማስረጃ ሲገፋ ማስረጃን ነው እንጂ መግታት የሚችለው ወይ ደግሞ ሐሳብን ነው እንጂ መግታት የሚችለው የኢኮኖሚ አቅምን የምን አቅምን መግታት አይችልም። ሐታ አሊ ረዲየላሁ ዐንሁ ተናገረ የሚባለው ነገር አለ እኮ ድህነትን ባገኘው ገለው ነበር። የሆነ ሐዲስ ደግሞ አለ አነስ ቢን ማሊክ የዘገቡት ሐዲሱ ضعيف ነው። ወላኪን እንዲህ አይነት ቦታ ላይ እስቲናስ ለማድረግ እንጠቀመዋለን። ካደል ፈቅሩ የኩነ ኩፍራን የሚለው ድህነት እኮ ኩፍር ለመሆን ተቃረበ። ለምን ሲባል አንድ ሰው ከራበው ለመካድ ቅርብ ነው። የራበው ሰው በነገራችን ላይ ብዙ ማሰብ አይችልም። ታውቃላችሁ ይሄን ማለት ሐታ የሆነ ጥናት ነበር። ያ ጥናት ላይ ምን ይላል? ስትራቡ ሱፐርማርኬት አትግቡ ይላል። ወላሂ ያየሁት ነገር ነው። ተርበ ሱፐርማርኬት የምትገባ ከሆነ አላህ ምስክሬ ነው፣ ሳሙና አንድ የሚበቃህን 3 አባ ነው የምትወስደው። አንዳንድ ጊዜ የተራብከው እኮ ምግብ ነው አይደል? ወላኪን ምግብ ብትራብ እንኳን አፒታይትህ እንዳለ ይከፈታል ለሁሉም ነገር። በቃ ለምግቡም ለልብሱም ለምኑም ይከፈታል አፒታይት። ለዚያ ነው በልተህ ሱፐርማርኬት ግባ የሚባለው። የተራበ ሰው ማሰቢያው ሁላ እንደጠገበ ሰው አይደለም። እስቲ አስቡት፣ በረመዳን ምድር አንድ ሰው ዲን እስላምን አያውቅም እንበል እስቲ። እስላምን አያውቅም ሰውየው። እስላምን ሳያውቅ ረመዳን ለአላህ ብሎ እየጾመ በልቶም የሚያፈጥርበትን ነገር ካጣ እንዴ ያኛው መጥቶ ደግሞ ስንዴ ይሰጠውና አንተ የምታመልከው አምላክ ለሱ ተርበህ አንተ ማብላት ካልቻለ ምኑን አምላክ ሆነ ይለዋል። ሰውን እያመለከ እኮ ነው። አሁን እዚህ ጋር ሰውየው በቃ ምግብ ሲመጣ
ያኛውን ይረሳዋል። ከውስጥ ተርቧል። በቃ ሰውየው ምንም ማድረግ አትችልም። ልክ የነፍስ ጉዳይ እኮ ነው ጉዳዩ። ስለዚህ ወንድሞቼ በዚህ ጉዳይ ላይ መስራት የሚችለው ማን ነው ካላችሁኝ፣ እርግጠኛ ሆኜ አስረግጬ የምነግራችሁ ነገር ከማንም በላይ ሀገር ውስጥ ያሉ ባለሀብቶች መስራት ይችላሉ። እኔ ሀገር ውስጥ ያሉ ባለሀብቶችን ትንሽ እነሱን የምቃወምበት ወይ ደግሞ ትንሽ እንትን የምልበት ነጥብ አለኝ። እሱ ምንድነው? እነሱን ብቻ አይደለም፣ በዚሁ አጋጣሚ በዲኑ ጉዳይ ላይ እየሰሩ ያሉ መሻይኾችንም ይመለከታል ይህ ነጥብ። ምክንያቱም ትናንትና ሲነሳ በስራው ዓለም ውስጥ ገና ጀማሪ ነጋዴ ሲሆን ወደ መስጂድ ያልጠራኸውን ሰው ወደ መስጂድ ያላስጠጋኸውን ሰው ሀብታም ከሆነ በኋላ ሄደክ እስቲ እንዲህ አይነት ብር እንፈልጋለን ካልክ ሰውየው በቃ ከራሱ ያንን ነገር እዳውን ለማውረድ ብቻ ይሰጣል። ግን አምኖበት ደረጃውን አውቆ ፍላጎት ኖሮት እንደዚያ በደስታ ምናምን ሊሰጥ ይችላል ብዬ አላስብም። ግን ቶሎ ሰዎችን ነጋዴዎችን አዋቅሮ ገና እየተነሱ ያሉ ነጋዴዎችን ወጣት ነጋዴዎችን በፊት የነበሩትን ነጋዴዎች በፊት የነበሩት ላይ ብዙ ከመስራት ይልቅ ከከበርቴው ላይ ብዙ እነሱ ላይ ከመስራት ይልቅ አዳዲስ እየተነሱ ያሉ ወጣቱ ነጋዴ ላይ በደንብ አድርጎ ቢሰራ ወጣቱን ነጋዴ ማዋቀር ቢቻል ይሄ ነገር ለሌላ መጥፎ ነገር እያሰብን አይደለንም። ሀገራችን ውስጥ ያሉ ዜጎቻችንን ለመታደግ ነው። ከድህነት ለመታደግ ከምን ለመታደግ ነው? ምክንያቱም ሀገር ውስጥ ያለ ሰው ለዚያ ነገርም ቅርብ ስለሆነ ሁኔታዎችንም ማመቻቸት ስለሚችል ሌላ ሀገር ላይ ያለ ሰው በተፈለገበት ሰዓትና ይሄን ነገር አድርጉ በተባለበት ሰዓት ያደርጋል። ይሄ ታወቀ ነው። ወላኪን እሱ እንዲያደርግ መጀመሪያ ሀገር ቤት ውስጥ ያለው ነገር መስተካከል አለበት ብዬ ነው የማስበው። ከዚያ ውጭ ግን እርግጠኛ ሆኜ የምነግራችሁ ነገር አሁን ብዙ ጊዜ ስለ ጂሃድ ጉዳይ ሲነሳ አንድ የሚያስቀኝ ነገር አለ። ሁሌ ምንድነው የሚባለው? ጂሃድ እንትን ብሎ ጂሃድ እንደዛ ብሎ ጂሃድ እንደዚህ ተደርጎ ይላሉ። ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ መካ ውስጥ ሲነሱ እኮ ሰይፍ አልነበራቸውም እኮ። መጀመሪያ መካ ውስጥ ሲነሱ አይዲዮሎጂ ብቻ ነበር ይዘው ያመጡት። ዲነል ኢስላምን ብቻ ይዘው ነበር የመጡት። ሐሳብን ነው ይዘውት የመጡት ከአላህ ዘንድ የተቀበሉት አቂዳ አላህ አንድ ብቻ ነው፣ እሱም ብቻ ተገዙ የሚል ነው። ያንን አቂዳ መጋፈጥ ያቃታቸው ሰዎች በጦርነትም በምንም እሳቸውን ፊት ለፊታቸው ቆመው እውነትን ማህበረሰቡን አታስረዳም ብለው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ከማህበረሰቡ ከለከሉት ማለት ነው። ስለዚህ ሐቅን የያዝከውን እምነት የያዝከውን እውነታ ለሰዎች በአፍ ብቻ ላስረዳ ማንም ሰሚ የለም። እንዲሁም የማስረዳት ፍቃድ ራሱ አይሰጥህም። የዳዕዋ ጉዳይም እንደዚያ ነው። አሁን ላይ ያለው የዳዕዋ ጉዳይ ኦንላይን ላይ ተቀምጣችሁ እናንተ ሰዎችን ታሰልማላችሁ። እናንተ እዚህ ላይ ሰዎችን እያሰለማችሁ እንዴ! በዚህ አንድ አመት ብቻ ስንት ሰው ነው የሰለመው? ተቅሪበን በመቶዎች አይቆጠርም እንደ የሰለመው? በጣም ብዙ ሰው ነው የሰለመው። ከሀገር ቤት ውስጥ ግን አንድ ሰው መሬት ላይ ሄዶ እንደሚያወርድ ከሆነ የሆነ ድህነት በጣም የተስፋፋበት ቦታ ላይ እናንተ አመት ያሰለማችሁትን በአንድ ወር በሁለት ወር ሊያከፍር ይችላል። ምክንያቱም ሲሄድ መንደር ላይ ነው የሚሄደው፣ ሰፊ መንደር ላይ ነው የሚሄደው፣ ብር ይዞ ነው የሚሄደው። እናንተ እዚህ ጋር በአይዲያ ነው እንትን እያላችሁ ያላችሁት፣ በአቂዳ ነው እየተፋለማችሁ ያላችሁት። እዚያ ጋር ደግሞ በኪስ ነው በብር ነው። ተግባባን? ስለዚህ ይህ ነገር እንትን መሆን አለበት። ለዚያም እኮ ነው በነገራችን ላይ አስተውላችሁ ከሆነ ፈረንጅ ሀገርና ሰዎች ኢክቲፋ ዛቲ የሚባለውን ራሳቸውን ችለዋል የሚባልበት ሀገር ላይ ክርስትና አይስፋፋም። ሁላችሁም ታውቃላችሁ ይሄን። ክርስትና በጣም እየሞተ ካሉ ሃይማኖቶች አንዱ ነው። ራሳቸውን ቻሉ ከሚባሉት ሀገራት ላይ ወይ ደግሞ ሀብታም ሀገራት የመጀመሪያው ደረጃ ሀገራት የሚባሉት ላይ ማለት ነው። ዴቨሎፕድ ካውንትሪ የሚባሉ አለ አይደል? እነዚያ ውስጥ አሁን ክርስትና አይስፋፋም። ለምን ስትል ሰውየው ስለ ኪሱ አያሳስበውም፣ ወይ ደግሞ ስለ ብር አያሳስበውም። ለጊዜው ስለሚበላ ነገር አያስብም። ስለ ብር ቢያስብ እንኳ ትርፍ የሆነ ህይወትን የማስፋት ነገር ነው እንጂ የሚያስበው የሚበላ ነገር አያሳስበውም። ካውዝ ፉድ ባንክ የሚባል ነገር አለ፣ እዚያ ሄዶ ይበላል። እነሱ ደግሞ ሰውን መያዝ የሚችሉት በምግብ ነው። ተግባባን? ስለዚህ ፕሊስ ወንድሞችና እህቶች ይህ ነገር ታስቦበት ሀገር ቤት ውስጥ ያሉት መሻይኾች በተለይ በዳዕዋው ሴክተር ላይ በተለይ በንጽጽሩ ጉዳይ ላይ እየሰራችሁ ያላችሁ ወንድሞችና እህቶች አገር ቤት ውስጥ ያላችሁት እናንተ በዚህ ጉዳይ ላይ ብትንቀሳቀሱ መልካም ነው ብዬ አስባለሁ። እውነት ነው፣ ኦንላይን ላይ እየሰራችሁ ነው። ኦንላይን ላይ እንደምትሰሩት ሁላ መሬት ላይም ተገናኝታችሁ የሆነ መሬት ላይ ጠብ የሚል ነገር ብትሰሩ ያን ነገር ብትንቀሳቀሱ መልካም ነው ብዬ ነው የማስበው። ምክንያቱም እንዲህ አይነት ነገር ለሌላ ሰው የምትተዉ ከሆነ አያውቁትም እነሱ ሲጀመር እንዴት እንደሚሰራ ይህ ነገር ምን ያክል አሳሳቢ እንደሆነም ያውቁታል ብዬ አላስብም። ምክንያቱም አሳሳቢነቱ ያን ያክል ቢገባቸው ኖሮ እስከ ዛሬ ድረስ ባልጠበቁት ነበር ብዬ ነው የማስበው ማለት ነው። ወንድሞቼና እህቶቼ እናንተ ውስጡ ነው ያላችሁት፣ ምን ያህል እንደሚያቃጥል ታውቃላችሁ። አንድ ሰው ሌላ እምነት ውስጥ ከገባ በኋላ መመለስ ምን ያህል ከባድ እንደሆነ ታውቃላችሁ። አይዲዮሎጂ የሚባለው ነገር ከምግብ ጋር ተቀላቅሎ ከመጣ በጣም መጥፎ መርዝ ነው። በነገራችን ላይ
አይዲዮሎጂን ያልኩህ እምነትን አይደለም። እምነትማ ከባዱ ነው። አይዲዮሎጂ የሆነ እንትን የምትለው አይዲዮሎጂ ራሱ የምታምንበት የሆነ ርዕዮተ ዓለም ነው የሚባለው። ርዕዮተ ዓለም ራሱ ከምግብ ጋር ተቀላቅሎ ከመጣ በጣም መጥፎ ነው። ተግባባን? ሶሻሊዝም እኮ የሆነ ጊዜ ላይ መጥቶ ዓለምን ወረራት እኮ የሆነ ጊዜ ላይ ዓለምን ወረራት። ለምን ወረራት ሲባል በቃ የምግብ ጉዳይ ነው። ሶሻሊዝም የምግብ ጉዳይ ነበር። ልክ እንደዚያ ነው። የምግብ ጉዳይ ሲመጣ የእምነት ጉዳይ ወደ ጎን ነው ጥጋ የሚለው ማለት ነው። ስለዚህ ፕሊስ ይሄ ነገር ይሰራበት። ይሄ ነገር ላይ ቢሰሩበት ብዬ የማስበው ግን እናንተው የዚህን ነገር አሳሳቢነት በደንብ አድርጋችሁ የተረዳችሁ ወንድሞቻችን ብታስቡበት፣ ቢያንስ ይሄን ነገር ማስተባበር እንኳን ቢያቅታችሁ ቁጭ ብላችሁ በዚህ ጉዳይ ላይ የሆነ ፕሮፖዛል ነገር አቅርባችሁ ለዑለሞች እንኳን ብታስረክቡ፣ ወይ ደግሞ ቆይ እስቲ ሌሎች ነገሮች ደግሞ በዚህ ብቻ አይወሩም። በውስጥ በኩል የሚነገሩ ነገሮችም አሉ ኢንሻአላሁ ተዓላ። እነዚያ ነገሮች ደግሞ በውስጥ በኩል የምናወራ ይሆናል ከወንድሞች ጋር። ለማንኛውም ኡስታዝ ከመጨረስ በፊት አንድ ማሳሰቢያ ያለስታና እሱ ላይ እንጨምራለን። ማሳሰቢያ 8 ደቂቃ ብቻ ነው የሚቀረን ለአዛን። እሺ 8 ደቂቃ። እሺ አንድ ጊዜ በጣም ሰሞኑን አንድ እህቴ ጠርታኝ፣ ያው ስሟን መጥቀስ አልፈልግም። አሁን ላይ አልহামዱሊላህ በጣም ጠንካራ ሆናለች፣ ሁሉ ነገር ገብቷታል። ግን ያው ላሳስብ ስለፈለኩ ነው ወላጆች እንዲሁም ደግሞ ልጆች ራሳችሁ አንድ ሰው እንዴት የኩፍር ትምህርት ቤት ውስጥ ሰው ልጁን ያስተምራል? በኩፍር እንዴት የኩፍር ትምህርት ቤት ማለት ሊትራሊ የኩፍር ትምህርት ቤት ማለት ነው። በቃ ምንድነው የሚባለው? እንዴት ብዬ ላስረዳችሁ? የሆነ ቦታ የሚገኝ ነው እዚህ እና ሹፍ የክርስቲያኖች ሎጎ ያለው ማርያም በር ፊት ለፊት ቆማ እኔ አይቻለሁ በራሴ። በነገራችን ላይ ማርያም በር ፊት ለፊት ቆማ ሰዎችን ተማሪዎችን የምትቀበልበት ትልቅ መስቀል፣ ግብዳ መስቀል መሃል ላይ ስሙን ስታይ ግልጽ ነው። ቀኝ ግራ አይልም ስሙ ራሱ ስም መጥቀስ ትክክል ስላለ ሀቂቀተን። ከዛ ልጅቷ ምን ሆነች መሰለ? ልጅቷ ሁሌ ሲገባ መዝሙር ይዘምራል፣ ግዴታ ነው። ሁሌ ሲገባ መዝሙር ይዘምራል እና የፕሮቴስታንት መዝሙር ነው። ከዛ ያ መዝሙር ልጅቷ አዳፕት አደረገችው። የሚወራው እንዳለ እነሱ ናቸው። ሁሉም ሲጀመር ሙተነቂብ ነች ልጅቷ። እኔ ምን መጨረሻ ላይ በቃ አሁን አልহামዱሊላህ ወጣለች። አልহামዱሊላህ ትምህርቱንም ትተዋለች። እንድትተው ነው ያረኳት። እና ምንድነው በቃ ሹብሃ በሹብሃ ልጅቷ ወላሂ ሹብሃ በሹብሃ ምናምን። እኔ ማቃት ነች እንግዲህ ያጀማ እኛም ማናቃቸውስ ስንቱ የከፈረ ሊኖር ይችላል። ስንት ኒቃቡን ያወለቀ ሊኖር ይችላል። ብር እያለ ያውም እኮ ብርም እያለ እኮ ነው ብር ተከፍሎ እኮ ነው የሚማርበት ሰው። ስንት የሙስሊም ትምህርት ቤት አለ፣ ስንት የመንግስት ትምህርት ቤት አለ፣ ጥሩ ትምህርት ቤቶች። አንተ ልጅህን እንዴት የኩፍር ትምህርት ቤት ሂድ ብለህ እንዴት ታዘዋለህ? ሀቂቀተን ነው የምላችሁ ወላሂ። ወደ እኛ እዚህ ጋር ስንሰራ ንጽጽር ላይ የምንሰራው ላይክ ሰዎችን ወደ ዲነል ኢስላም ነው እየጠራን ያለ ነው። ወደ ዲነል ኢስላም ማለት ነው። ወደ ዲነል ኢስላም ሰዎችን ስንጠራ ዲነል ኢስላምን ባውንደሪ አለው። ዲነል ኢስላም ራሱን የቻለ ባውንደሪ አለው። ያንን ባውንደሪ የማይተላለፉ ነገሮችንም መናገር አለብን፣ ግዴታችን ነው። ይሄ ኢስላም ነው። ሰው እነዛ አሁን ባውንደሪ እየተላለፋችሁ ነው ወላጆች። ያጀማ እንዴ ምን ሆናችሁ ነው? ሂጃብህን አውልቀ ከምትባልበት ትምህርት ቤት እንዴት አንዲት ሴት ኢማን የምትባለች ስሟን ባነሳውም ችግር የለውም፣ እሷ ጀግና ልጅ ነች። ድሬዳዋ አዲስ ህይወት የሚባል ትምህርት ቤት አለና ሂጃብ ተከልክሎ ነበር የሆነ ጊዜ። ከዛ እሷ አንድ ቀንም ማለት ነው ሁሌ ከሴክሽን አንደኛ ነው የምትወጣው፣ ከትምህርት ቤቱ ነው አንደኛ የምትወጣው፣ ከሴክሽን አለ። በእሷ ምክንያት ሂጃብ ተፈቀደ። አላወልቅም ወይ ትምህርቱን ትቼ እወጣለሁ ብላ ማለት ነው። እና እንደዚህ አይነት ሴቶች ነው ሊፈጠሩ የሚገባው። እንደዚህ ጀግና የሆኑ ሴቶች አላወልቅም እማራለሁ፣ አለዛ ደግሞ ትምህርቱን ትቼ እሄዳለሁ በማለቷ ምክንያት በሷ ምክንያት ሂጃብ ተፈቀደ። ሀቂቀተን ነው የምላችሁ። ወላጆችም እንደዚህ አይነት ነው ልትሆኑ የሚገባው። አንደኛ። ሁለተኛ ደግሞ ተማሪዎች ራሳችሁ ልብ ልትሉ ይገባል። ራሳችሁን ያዙ። ይሄ በይነ ጀሃነምና በጀነት መካከል ያለ ጉዳይ ነው ጋይስ። በቃ ይሄን ካረክ ጀሃነም ትገባለህ፣ ይሄን ካረክ ጀነት ትገባለህ ነው እንዴ። እና ይሄንን ለማለት ነው ኡስታዝ የምትለውን በልና በቃ ኢንሻአላህ እናጠቃለውና ወደ ሌላ አንዲት ነገር ልጨምር። አንድ ማቆን ጉዳይ ኡስታዝ ማን አሊ ቆይ አንዴ ሊገባ ነው ኡስታዝ ሰዓት ስለሌለው
ስለሆነ ቶሎ ጨርሼ ልውጣና እንትን ትላላችሁ። ባይ ዘ ወይ አንድ ነገር ልበላችሁ በዚህ ጉዳይ ላይ ሹፍ ከስር የሆነ ኮመንት አይቻለሁ። ያ ኮመንት በጣም ተበልቶበታል። እህታችን የሰማችውን ነገር ነው የጻፈችው፣ ወይ ደግሞ ወንድማችን የሰማውን ነገር ነው የጻፈው። እኔ ደግሞ የማውቀውን ነገር ልንገራችሁ። ሹፉ የግል ትምህርት ቤት ድሬዳዋ ላይ ያለም ይሁን የትም ቦታ ላይ ያለ አንዳንዶቹ ከፈረንጅ ሀገር ከክርስቲያን ድርጅቶች ትስስር አላቸው። ስሙን ገብተህ ስትመለከት የመስቀል ስም አለበት። የሚሰጥ ሰርቲፊኬት ላይ መስቀል ግብዳ ሰርቲፊኬት መስቀል ነው ያለው። በቃ ሁሉም ነገር የቸርች ጉዳይ ነው ባጭሩ ማለት ነው። የሚገርምህ ነገር አስገብተው የሚያስተምሩ ቤተሰቦቻቸው ምን እያሉ እንደሚያስገቡ ታውቃለህ? የትምህርት ጥራት አላቸው እያሉ ነው። እኔ ደግሞ በአላህ ስም እምላለሁ አላህ ፊት ሄጄ የምጠየቅበትን ወላሂ ثم والله ثم والله ثم والله ثم والله የመጨረሻ የዘቀጠ የትምህርት ጥራት ያለው እነሱ ጋር ነው። ይሄን ከስር አስምሬ የምነግረው ነው። የትምህርት ጥራት ሳይሆን እዛ ያለው ብልግና አለ። ምክንያቱም እኛ ጓደኞች አሉን እዚያ ውስጥ የሚማሩ እዚያ ተምረው ግቢ የገቡ ተማሪዎች ሁሉም ሲጫሩ ነው ያየነው እኛ። ሹፍ ገብተው ግቢ ሲገቡ ምንድነው ያለው ግን ኢንትራንስ ይሰረቃል። በፊት እኛ የምናውቀው ኢንትራንስ ይሰረቃል፣ ማትሪክ ይሰረቃል፣ በብር ይሰርቃሉ፣ ይወጣል። ሁሉም ፎርፎር ያመጣሉ። አስተማሪ ሰርቶ ሰጥቷቸው ማለት ነው። በነገራችን ላይ ያልተማርና ይምሰላችሁ ተምረን ያለፍነው። እነሱ እንደዚያ ሰርቀው ሲወጡ እኛ ደግሞ ለፍተን ነበር ስንሰራ የነበረው የዚያን አልহামዱሊላህ ረቢል ዓለሚን ለፍተን ጥናቱን አጥንተን ምን ብለን ጊዜያችንን ወስደን ወደ ግቢ ስንገባ ግመል ቁጭ ሲል አሉ እግረ ቆራጣውና ኖርማል እግር ያለውም እኩል ይመስለዋል አሉ። ልክ መቆም ሲመጣ ነው እግር የሌለው ራሱን የሚያውቀው። የግል ትምህርት ቤት ተማሪ የነበሩትና የክርስትናን እምነት ቀላቅለው ሲማሩ የነበሩት ግቢ ሲመጡ መግቢያን የጠፋቸው ኩረጃ የለም አዛ ወንዱ ይታያል እዚያ። ስለዚህ ጥራት የሚባለው ነገር ውሸት ነው። አብዛኞቻቸው ለጥራት ብለው የካፊር ትምህርት ቤት ያስገቡ ሰዎች ልጆቻቸው ምን ላይ እንደደረሱ ሲተመልከቷቸው አብዛኞቻቸው አባት የገደሉ እኔም ማቃቸው በዚህ አጋጣሚ እኔም ማቀው አባት የገደለ አንዳንዶቻቸው አባትን የደበደቡ አባትን የሚሳደቡ ላከ ሙስሊም ትክክለኛ ሙስሊም አልሆኑ። ምክንያቱም ስለ ኢስላም ስለማያውቁ ወላ ካፊር አልሆኑ። ውስጣቸው ሹብሃ አለ። ሰላትን አይሰግዱም። ምን አይሉ። አንዲት እናት ምን አደረገች ይባላል መሰለክ? የሆነ ጊዜ ልጅ እንቅልፍ ተኝቶ ለሰላተል ፈጅር ስትቀሰቅሰው አልተነሳም ነበር። የትምህርት ሰዓት ሲደርስ ዝም ብላ አለፈችው። ልጁን አልቀሰቀሰችው። ልጁ ተነስቶ እማ ፈተና አለብኝ እኮ ፈተና እያለኝ አሳለፍሽኝ ምናምን ብሎ ተቆጣ። እንዴ ምንድነው አላህ ፊት ሄደህ የምትጠየቅበትን ሰላትን ሳትሰግድ ዱንያ ላይ ምን ልታረግልኝ ነው? የኛ ህዝብ አሁን ያለንበት ህዝብ ብዙዎቹ ልጆቻቸውን ለሰላተል ፈጅር አይቀሰቅሱም። ለትምህርት ሲሆን ግን ለክላስ ሲደርስ ግን ከ30 ደቂቃ በኋላ ቀስቅሰው ደብተርን አዘጋጅ ብለው ነው የሚቀሰቅሱት። ነው አይደለም? ይሄ ነገር ትንሽ ይተኛ እስቲ። ማታ እኮ አርፍዶ ነው የተኛው ይባላል አይደል እንዴ? ለሰላት ሲሆን። ለትምህርት ሲሆን ግን 5 ደቂቃ ማለፍ የለበትም። ባጭሩ የምላችሁ አንድ የአላህ ቃል አለ። ያ አዩሃ الذين آمنوا قوا أنفسكم وأهليكم نارا የእናንተንም ነፍስ የቤተሰቦቻችሁንም ነፍስ ከእሳት ጠብቁ፣ ከጀሃነም ጠብቁ። ከጀሃነም ጠብቁ ነው እንጂ የተባላችሁት ከዱንያ ሉቅመተል ዐይሽን እንዳይወድቁ ማይሆን ነገር ላይ እንዳይወድቁ ጠብቁ አልተባላችሁም። ወአህሊኩም ናራን የተባላችሁት ከእሳት ጠብቁ ነው የተባላችሁት። አላህ ፊት እናንተ የከፈላችሁት ብር ለነዚያ ካፊር ትምህርት ቤቶች የከፈላችሁት ብር 1 ሳንቲም ሳትቀር፣ ምክንያቱም من أين أنفقه من أين اكتسبه وعلى ما أنفقه على حديث ያመጣችሁበት ተጠየቁና ለካፊር ትምህርት ቤት ያወጣችሁት ከነ ሳንቲም ሳትቀር አንድ በአንድ ተጠየቃላችሁ። አንድ በሉልኝ። ሁለተኛ ነገር በልጃችሁ እምነት መዛባት ተጠየቃላችሁ። እኔ ጋር የሚመጡት ኤቲዝም ውስጥ ገብተው የሚመጡ ልጆች አሉ። እኔ ጋር ብዙ ጊዜ ቤተሰቦች ከኔ ጋር የሚያገናኛቸው ልጆች አሉ። እስካሁን ድረስ 6-7 ልጆች አሉ። አሁን ልጆች ናቸው፣ ገና ልጅ ናቸው። 10 ምናምን ዓመት ናቸው። ገና 17 18 20 ዓመት። አንዳንዶቹ መተው የሚጠይቁኝ የሆነ እምነት አልባ የሆኑ ማለት ነው። በአስተሳሰብ ደረጃ ቤተሰቦቻቸው ሙስሊሞች ናቸው። መተው ሲጠይቁኝና ስጠይቃቸው ወላሂ ከ190% የተማሩበት ትምህርት ቤት ከሌሎች ጋር ቅልቅል ነበር። የተማሩበት ትምህርት ቤት ኢስላም ጠል ትምህርት ቤት ነበር። ስለዚህ አላህ ፊት ተጠየቁበታላችሁ። ቤተሰቦች አላህን ፍሩ፣ አላህን ፍሩ፣ አላህን ፍሩ። ጨርሻለሁ በእኔ በኩል ያለው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጀዛከላህ ኸይር። ወአለይኩም ሰላም ወራህመቱላሂ